ብለው ይሉናል። አጠቃላይ ከሊቅ እስከ ደቂቅ ይሄን ነው ብሎ የሚሉት። ወደ መጽሐፍቶቻቸው ጎራ ስንል ደግሞ ስናስታውሳቸው ደግሞ አይ ያለ ስራም ደግሞ ድነት አለ ብላ ደግሞ ቤተክርስቲያኒቱ ታምናለች። ማመኗንም ደግሞ በመጽሐፍ ጽፋ አንብቡ ትውልድ ያንብበው ብላ ደግሞ አቅርባለች ማለት ነው። ስለዚህ ድብልቅልቅ ያለ ነው ነገረ ድነት ትምህርቷ ማለት ነው በኦርቶዶክስ ያለው። ጸጋ ይብዛላችሁ፣ ተባረኩ። 7600 ነው። ልክ 10000 ሲሞላ ሼሩን ታቆሙትና ከዛ ወደ ታብታብ እንሄዳለን። ቴንኪው። አሁንም የምታደርጉ ወገኖች ጸጋ ይብዛላችሁ። ሁላችሁንም ሰላም ብያለሁ። ወንድሞችም ሰላም ይላሉ። ወንጌል ይቀጥላል። ምክንያቱም ለጦር ያስከተተው ደስ የሚያሰኘውን ብሎ አይደል ያለው ጳውሎስ ለጢሞቴዎስ። በቃ ይህንን ስራ የሰጠን ዩናይትድ ኔሽን አይደለም። ይህን ስራ የሰጠን አንድ ሎካል ቸርች ፓስተራችን አይደለም። አደራ ልጄ ሆይ በርታ፣ ትጋ፣ ሰይ ጎሽ ያለ አይቻለሁኝ። በሰሞኑ የነበረህን ነገር አደራ ያልኩህን ነገር እየተወጣ ነው ብላ ቤተክርስቲያን እንኳን አይደለም የሰጠችን ይህን ስራ የሚሰጠውም እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ይህን ስራ የሚሰጥ። ጠዋትና ማታ እየገፈተረ ወደዚህ የሚያመጣን ሞቲቭ ወይ ደግሞ ጠዋትና ማታ ከዚህ እንዳንታጣ ያደረገን ምን ይላሉ አንዳንድ ሰዎች? እዚህ 24 ሰዓት ቲክቶክ ላይ ተጎልቶ ይላሉ። አዎ ተጎልተን ምንድን ነው የምንለው ግን? ተጎልተን እታለምዬ እዚህ ቲክታክ ላይ 24 ሰዓት ተጎልቶ 24 ሰዓት ተጎልተው እየዋሉ እናንተው እንዳላችሁት ተጎልተን እሺ ይነዋል። ግን ምንድን ነው የምንለው? ምንድነው ኤርሚያስ 24 ሰዓት ተጎልቶ የሚለው? ምንድነው ዳኒ 24 ሰዓት ተጎልቶ የሚለው? ምንድነው ሌሎች ወንድሞች 24 ሰዓት የተጎለቱ ካሉ በእናንተ ጉልትነት ምንድነው ግን እያን ያለ ነው? መጎለታችን ብቻ ነው የታያችሁ ወይስ እናንተ እንደምትሉት ተጎልተን የምናወራው ነገር አለ? በእነሱ አማርኛ ማለት ነው። የኛው የወንጌል አማኞች እኮ ናቸው ብለው የሚሉት ነግደይ እትዬ እሺ 24 ሰዓት ቲክቶክ ላይ አልጎለትም ይላሉ እንዴ? ቲክቶክ ላይ 24 ሰዓት ተጎልተ 24 ሰዓት የምታወራው ነገር የለህም ወንድም ማለት የለህም እኮ አንተ 24 ሰዓት ቲክቶክ ላይ በተመጣ ልታወራው የምትችለው ነገር ጌታ መንፈስ ቅዱስ አልሞላህም፣ አላስተማረህም፣ ጥሪ አልሰጠህም፣ ተልኮ የለህም፣ እግዚአብሔር መንፈስ ቅዱስ አላከህም፣ ወይ ደግሞ እግዚአብሔር መንፈስ ቅዱስ አላከሽም። ሰው 24 ሰዓት አሁን እንዴት በባለፈው መቼ ነው ትናንት ነው ተትናንት ወዲያ ልትረዱኝ ትችላላችሁ። ከ18 ሰዓት በላይ ነው ሶሻል ሚዲያ ላይ ቆየሁት ገብቼ። ኦኬ ስንት ሰው አገኘ ወደ ጌታ የሚመጣ ብላችሁ ብትሉ በውስጥ ነው አሁን እኛ የምናጽፈው። ያኔ እዚህ አሁን 77 ቁጥር ጻፉ እዚህ ከታች ጌታ የምትቀበሉ ምናምን ነገር ኖ አንዱ ይኸው 24 ሰዓት ተብሎ እንደሚባለው የሚሰድበን ሰው ጌታን ሲቀበል በውስጥ መስመር ለኔም እህትየውን ባለችበት ምስክርነት ሲሰጠን ምን አለ? ኤርሚያስ እናንተ ጌታን ተቀበሉ ብላችሁ ስትሉ አለ ሰሙ የተባለው ሰው ማለት ነው። ያኔ እናንተ ጌታን ተቀበሉ ብላችሁ ስትሉ ልክ ንስሐ ከገባ በኋላ በውስጥ መስመር የተጸጸተበትን ጉዳይ ለኔና ለእህትየው ለሜርሲ ሲነግረን ያኔ ስለነገርኩት ራእይ ህልም እግዚአብሔር የተናገረኝን አጋንንት እያሰቃየው ሊገለው እንደሚፈልግ የነገርኩትን አደባባይ ላይ ስናገር ያኔ ተቃውሞ ወጥቶ ቤት ይሳደብ ነበር። በኋላ ግን ጌታ ሲቀበል እንዴ ልክ ነበር እኮ ኤርሚ አለኝ። እህትየው አለች ሜርሲ አብረን በውስጥ እያወራን ልክ ነበር እኮ እኔ እኮ ሌሊቴ ሁሉ አዳሬ ሁሉ በጣም በጭንቀት በስቃይ ነው ማድረው አንዴና አለና ልክ ነበርክ ያኔ የተናገርከው ግን ሰደብኩ ያኔ እና በጣም ይቅርታ አለኝ። በእውነት በጣም ይቅርታ
ለምን እንደሰደብኩ አላውቅም፣ ግን ሰደብኩ። የዛን ቀን ቤት መልእክቱን ነግረህ እታቾኝ እየሰማሁ ነበር አለ። ከታች እዚህ ታፕ ኮፒ ሊንክ ሼር የሚያደርጉት ጋር ማለት ነው። ከዛ ወጥቼ ቤት ከፍቼ ሰደብኩ። አንድ ልጅ አለ የምዕራብ ሐረርጌ የገለምሶ ተወላጅ የነበረ ታስታውሱ ከሆነ ስሙ 19 ነው። ወንድምነት ታስታውሱታላችሁ? ቤካ ምናምን ነገር ስሙ 19 የሚል የነገርምሽ ነዳን እየታስታውሱት ከሆነ የሆነ ትንሽ አዳማ የሚኖር የነበረ ልጅ አይደለ? ቴንኪው ሰናይ ወንድምነት። አዎ 19 ብሎ የሚል ስም ያለው ማለት ነው። እሱ ልጅ ታስታውሱ ከሆነ የኦርቶዶክስ አማኝ ነው እና በውስጥ ጽፎልኝ ኤርሚ እኔ የምትሰብከውን ስብከት በጣም ነው የምወደው። እኔ ኦርቶዶክስ ነኝ፣ አባቴ ግን የእናንተ ሰው ነው ጴንጤ ነው ብሎ አለኝ። ኖ የአዳማ ሰው አይመስለኝ ወንድማ ሰናይ ገለምሶ ነው ያለኝ። የምዕራብ ሐረርጌ ሰው ነው እና አባቴ የት ነው የሚሄዱት ብዬ ስለው ገለምሶ ሙሉ ወንጌል ቤተክርስቲያን እንደዛ ነው ያለው። ጴንጤ ነው አባቱ። ታሪኩ ልክ ነው እና ሙሉ ወንጌል ነው የሚሄደው ብሎ አለ። አባቴ እዛ ነው የሚሄደው አለ እና ምን አልኩት እኔ የአባትህን ፈለግ ተከተል፣ እሱን ተከተለ፣ ፋዘርን ተከተለ፣ ሙሉ ወንጌል ቤተክርስቲያን ሂድ አልኩትኝ። ተው ልጅ አታስለቅሷት፣ ኤፍራት ጆኒ አታስለቅሷት። ኦኬ ላይቭ ላይ ነኝ። ቴንክ ዩ ጋይስ። እና እሱን ልጅ ለምንድነው ይሄ እንደዚህ የምጠራው? እሱን ልጅ ያንን 19 ብሎ የሚል ስም የነበረው ወጣት ልጅ እንደውም ቢጫ ምን ነበረች እንደ ጎጃም አዘነ የምትባላለች በቆሎ ትምህርት ቤት ሆነን ኦኬ ሪፖርት ስላለው በደንብ በሉ ወገኖቼ። ታፕ ኮፒ ሊንክ ሼሩ ይቀጥል እና እሱን አይነት ነገር ነበር የሚለብሰው። ከዛ ምን አለ የዛን ቀን ራሱ ሰሞኑን የነገረኝ የዛን ቀን ለእኔ ብለህ ጥየው የነገረኝ የዛን ቀን አንተ ያንን መልእክቱን ስትነግረኝ ሰይጣን እያሰቃየ ያለሁኝ እንዳይገልህ ብለህ ስትነግረኝ ሰሙ ብለህ ስሜን ጠርተህ ስትነግረኝ እዛ ነበርኩኝና ቤቴን ከፍቼ ግን ሰደብኩ አለኝ። ይሄ ጠንቋይ ጴንጤ ይሄ ጠንቋይ እንዴት ሊያቅብኝ ይችላል ብዬ ነው አለ። በውስጤ እንዴት ሊያቅብኝ ይችላል ብዬ ነው የሰደብኩ አለ። ይስደብ፣ ዋናው መልእክቱ ከጌታ ነው። እንደ መልእክተኛ መልእክቱ እናገራለሁ። ለዚህ ናየ ሳልፈራ ሳልኮራ ሳልሸማቀቅ ከጌታ ዘንድ ያየሁትን ራእይ ያየሁትን ህልም ያሰማኝን በድምፅ ያመለከተኝን በመንፈሴ እነግርሃለሁ። 4 ነጥብ። ምክንያቱም የኛ የጴንጤዎቹ አምላክ ኢየሱስ ክርስቶስ የሚናገር አምላክ ነው። በጉባኤያችንም ስትመጡ እነግርሃለሁ። ከጌታ ዘንድ የመጣ ራእይና ድምፅ መገለጥ ካለ እነግርሃለሁ። ትንቢታዊ መልእክቶች ከመጡ እነግርሃለሁ። ካላመጣስ የተገለጠውን እውነት እነግርሃለሁ። እየተሳሳቀን እነግርሃለሁ ማለት ነው። እና እንደዛ ብያልኩትኝ ቤት ከፍቼ ሰደብኩና ያንን ልጅ ጌታን ሊቀበል ነበረ፣ ወደ እናንተ ሊመጣ ነበረ 19 የሚባለው ልጅ እና እኔ ነኝ ያሳትኩት። ይሄ ብቻ አይደለም አለ። ይሄ ብቻ አይደለም አዱነ ቁጥሩ እንዳልሳሳት እንጂ በ100 ቁጥር ውስጥ ይጥራልኝ፣ በሺህ ቁጥር ውስጥ ይጥራልኝ እንዳልሳሳት አይደል ነው። እህትዮ ብትኖር ልታረመኝ ትችላለች። እናንተ ጌታን እንዲቀር ጻፉ ብላችሁ ስትሉ እያንዳንዳቸውን ተከታትለን አለ። እነ ኢዮብ ዘሚካኤል ሁሉ ጭምር ማለት ነው። የኦርቶዶክሳውያኑ ራሱ ሰሙ ግን እያንዳንዳቸውን ተከታትለን እናሳስታቸው ነበር አለ። ጌታን እንዳትቀበሉ ምን ሆናችሁ ነው የእናታችሁን የአባታችሁን ሃይማኖት እየተዋችሁ ምናምን ነገር ብሎ የሚል ምስክርነት ሰጠን። ይሄ ነበር ስራ ያለ። በሌላ አካውንት ቁጭ ብለው እኮ አሁን እኮ እዚህ እኮ አሉ ሰምቼዋለሁ። ይሄንን ያደርግም ነበር ታች እነሱ ቤት 77 ቁጥር የሚጽፉትን ሰዎች ጌታ ሊቀበሉ ሲሉ ሊወስኑ በቃ አማለው ሊወስዷቸው ነው፣ በስብከት ሊወስዷቸው ነው። ስለዚህ እናንተ ቁጥሩን የሚያጽፉ ሰዎችን ተከታተሉና ያዙና የሰሙትን እውነት ዳይቨርት አድርጉባቸው ብሎ የሚል ተልኮ ያው እንግዲህ መቼም ከሰይጣን የሚሰጣቸው ስበክና እንደኛ እስቲ አማላቸው። ኢየሱስን እኮ ሰብኬ ነው ያማለልናቸው። ኢየሱስን የቀለውን የአብ ልጅ የኢየሱስ ክርስቶስን ፍቅር፣ ምሕረቱን፣ ቸርነቱን ሰብከን፣ በጎነቱን፣ ሰውን መውደዱን ሰብከን፣ ኃጢአተኛን ክርስቶስ እንዴት እንደሚወድ
ያም በማይለወጥ ፍቅር ነው የሚወደው። ያም ሲወድ ደግሞ እስከ ወዲያኛው ነው የሚወድህ፣ እስከ መጨረሻው ነው የሚወድህ። ወደ እሱ የመጣውን አድነኝ ብሎ ያለውን አላድንህም። አንተማ ምን መዳን ያስፈልግሃል? አንተ እንደዚህ አድርገህኝ ትናንትና፣ አንቺ እንደዚህ አድርገሽኝ ትናንትና፣ እናንተ እንደዚህ አድርጋችሁኝ ትናንትና፣ በፍጹም እናንተንማ በፍጹም አላድንም። እናንተ ዞር በሉኝ ከፊቴ፣ አላድናችሁም። እናንተን ግን አድናችኋለሁ ኑ ብሎ የሚል ልዩነት አያደርግም ጌታ። ኑ ወደሱ እንጂ ወደሱ የመጣውን ፈጽሞ ሊያድን የታመነ ጌታ ነው። አይ እና አንቺኛዋ ሳይሽ ትንሽ ሸክምሽ ቀለል ያለ ነው። ሸክማችሁ ቀለል ያሉ ሰዎች ኑ፣ ስራ እንዳታበዙብኝ፣ ጫና እንዳይፈጠርብኝ በስራዬ ላይ ቀለል ያለ ኃጢአት የሰራችሁ ሰዎች ኑ፣ እናንተን አድናችኋለሁ። ኃጢአታችሁ ግን የከበደ እዛ ሁኑ። እንዴ እኔ ስንቱን ኃጢአት እሸከማለሁ ብሎ አይልም ኢየሱስ። እንደውም ኃጢአታችሁ የቀለለ ብሎ አለን። እናንተ ሸክም የከበዳችሁ ሁሉ ሰው ገና ስምህን ሲጠራ ምን እሱ እንደው ስጋ ቁጥር ቢሉት ጣፊያ እንዳለ ብሎ እንደሚል ያገር አሁን ሰው ጠፍቶ እሱን ትጠራዋለህ። እሱ እኮ ማለት እኮ ምን ከላይ እስከታች እኮ የተበላሸ እኮ ነው። ታሪኩ የተበላሸ፣ ህይወቱ የተበላሸ፣ ቤተሰቡ የተበላሸ፣ በጫት የተበላሸ፣ በሲጋራ የተበላሸ፣ በዝሙት የተበላሸ፣ ይሄ በሚባለው ጥሩ ስላይ ነው ለቲክቶክ በእንትንም የተበላሸ ብልሽት ያለ ነው። ይህንን አሁን ለጓደኛ ብለህ ትይዘዋለህ እንዴ? የማያዝ እኮ ነው። እንዴት ብታስብ ነው ግን ተብሎ በሰው ዘንድ የሚባለው ነው። ኢየሱስ ያን ሰው ግን ና ይለዋል። ውዴ ጌታ ኢየሱስ ና ይለዋል። ያን ሰው ና ይለዋል። እኔ ከወዳጅ ይልቅ የሚጠጋጋ ወዳጅ ልሁንህ ና ይለዋል። ያን ሰው ሎርድ ያን ሰው ና ይለዋል። ጓደኛ አቶ ከሚያደርገው የተበላሸ የህይወት ስርዓት የተነሳ ከተበላሸ ስርዓቱ የተነሳ ጓደኛ እንኳን አቶ ሰፈር ላይ የወደቀ የጫት ገራባ የሚያኝክ የወዳደቀ ፌስታል እየለቃቀመ የሚዞር ይህም አብድ ነው። ይህም አቀዌ ነው። ነቅሏል እኮ ይሄ ምን ይሁንልኝ ብለህ ነው አሁን ይችን ምን ትሁንልኝ ብለህ ነው የተከተልሻት ተብሎ የሚባለውን ጌታ ኢየሱስ ያን ሰው ና ይለዋል። ያን ሰው ለማዳን ጌታ ኢየሱስ ወደሱ ይቀርባል። በፍቅር በምህረት ይቀርባል። እንደ ኢየሱስ እኮ ያለ እኮ ወዳጅ ማንም የለም ብለን ስንልህ እንደዛ አይነት የነበርንን ሰዎች እኮ ነው ከወደቅንበት አንስቶ ታሪካችንን የለወጠ ኃጢአታችንን ሳይጸየፍ ወደሱ ኑ ብሎ ስንመጣ በውሃ አይደለም ያጠበኝ፣ እንደ መምሬ እንትና ጸበል አይደለም የረጨኝ፣ ክቡር በሆነ በደሙ ፈሳሽነት ማለት ነው። የኃጢአቴን ይቅርታ ሰጥቶኝ በደሙ አጥቦኝ በጸጋው አድኖ በክንፎቹ ታዛ ስር እንድንቀመጥ ያደረገን ጌታችን ኢየሱስ ክርስቶስ ብቸኛ ፋና ወጊ፣ ብቸኛ አዳኝ፣ ብቸኛ መድኃኒት፣ ብቸኛ ቤዛ፣ ብቸኛ ንጉሥ፣ ብቸኛ ሊቀ ካህን፣ ብቸኛ የታረደልን የመስዋዕት በግ ነው። ስለዚህ ማንንም አይጸየፍም ኢየሱስ ክርስቶስ። ነገም ጌታ በጨመረልኝ ቀን ላይ አሁን ከእንቅልፌ ነቅቼ ነው የምሰብከው። ኦኬ ወንድሞቼ ምሽት ላይ እንደ ሰዓታቸው አቆጣጠር በያሉበት ከስራቸው ተመልሰው የደከመ ጎናቸውን ማሳረፍ ሲገባቸው ቀን ስራ ሲሰሩ ውለው እዚህ ቁጭ ያልነው እዚህ የተጎለት ነው 24 ሰዓት ተጎልተው ይላሉ አይደል? ገና 72 ሰዓት እንጎለታለን። ገና ብዙ ዘመኖችን 11 ዓመት እኮ ተጎለትኩኝ። አየህ 11 ዓመት ተጎልተ ምን አመጣ ኤርሚያስ? የመጣውንማ እናንተም ታውቃላችሁ፣ እኔም አውቃለሁ፣ እግዚአብሔር የሚያውቃል፣ እነንቶኔም ያውቃሉ። ኧረ ወጣቱ እያለቀ ነው። አባቶች ኧረ እባካችሁ ዝም አትበሉ። በወላዲተ አምላክ ዝም መባል የለበትም። ይሄ ነገር አንድ ነገር እልባት ሊበጅለት ይገባል። ወደ ፍርድ ቤት ምጮው ወደ ፍርድ ቤት ጩሁና ክሰሱና እናስቀር። ምክንያቱስ መጽሐፍቶቻችን እየተገለጡ ትውልዱን ግራ እያጋቡት ፕሮቴስታንቱ ሚዲያውን እያናጉት ነው ያሉት እነሱ ናቸው እንጂ እኔ አይደለሁም። በምን አናጋኑ ነው? አየህ እኛ የምናናጋበት የነበረ እኮ ወንጌል ነበር። ከዚህ ከወንጌሉ ማናጋት አውጥቶ ሌላ የቤት ስራ ሰይጣን በተዘዋዋሪ በደከሙ ወንድሞች በበረቱ ወንድሞች በኩል የሆነ መጣ አይደል? እኛም አልነቃንበትም፣ ሌላም የነቃ የለም።
ግን መዘጋት ባለበት ለወንጌል መከፈል ያለበትን ሁሉ በሙሉ ከፍለን እንዘጋዋለን። ያንን ምዕራፍ ማለት ነው። መዘጋት የሌለበት ደግሞ ካለ እንደዚሁ ይቀመጣል። በስተት ትምህርት ጉዳይ ምንም የሚዘጋ ምዕራፍ የለም፣ በእውቀት ነው እንጂ። ኦኬ። ጴንጤው ሶሻል ሚዲያውን እያናጉት ነው አለ ቄሱ እኮ ነው ያለው። ወንድም አለ ቄሱ እኮ ነው ያለው። እስቲ የትኛው የኛ ፓስተር ነው ወጥቶ ይሄው ወገኖቼ እንደው በጌታ ኑ ተሰብሰቡ፣ ከሙሉ ወንጌልም ከቃለ ሕይወትም ከመሰረት ክርስቶስም ከመካኒሱም ከአማኑኤልም ያላችሁ ዝም ብላችሁ ታዩናላችሁ፣ ከገነት ቸርች ያላችሁ ኑ እንጂ ብለው የትኛው የኛ ፓስተር ነው ወጥቶ ሶሻል ሚዲያውን እያናጉት ነው ብለው በካውንስሉም ይሁን በወንጌላውያን አብያተ ክርስቲያናት ስብሰባ አድርገው እነ መጋቢ ጻድቁ አብዶ ኧረ ይሄ ነገር ተው ግዴላችሁ፣ ባዶ እጃችን መቅረታችን ነው፣ ነገ ቸርቾቻችን እንዳይዘጉ ወጣቷችን አይደለም ትልልቆቹም ሁሉ እየሄዱብን ነው ብለን እኛ ነጠላ ዘቅዝቀን እኮ ቁጭ ብለን መሪዎቻችን እኮ ለውይይት ለንግግር አልተቀመጡም፣ አይቀመጡም፣ ስራም አልጠፋባቸው። ለምን አትልም እንዴ? ምን ነካ አንተ አንልም። ለምን ጴንጤ ወዳጄ ጴንጤ ከላይ እስከታች ማለት ከአባቶች በመሪነት ደረጃ ካሉ ከፓስተሮቻችን እስከ ምዕመን ድረስ ያለው ከነድካማችንም ጭምር እኮ ብራዘር የእግዚአብሔርን ቃል ታጥቀናል። አፌ ሞልቼ እናገራለሁ ታናል። እኔ ዝም ብሎ ይሄ የቸርች የምትሄዱ የእግዚአብሔር ቃል ሲሰበክ አገልጋዮቻችን ተዘጋጅተው የእግዚአብሔርን ቃል ተዘጋጅተው መጥተው ሲሰብኩን እንዴት ነው የሰማችኋቸው? እሺ የሰማችሁት ስንቱ እናንተ ውስጥ ቀረ? ስንቱን አስቀረን? በስንቱ ቃል እኛ ተጽናናን፣ በስንቱ ቃል ደግሞ ጸንተን ቆምን። በእግዚአብሔር ቤት ውስጥ መጽሐፍ ቅዱስ እንዴት ነው የምናነበው? በግል የኢየሱስን ጌትነት በጉባኤያችን አቤት 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 አቤት! አንዳንድ ሰባኪዎች በጌታ በኢየሱስም ይሰብኩታል እኮ በመድኃኔዓለም ክርስቶስ ይሰበካል እኮ አልኩ። ከወንበራችን እኮ የእውነት እኮ ነው፣ የእውነት እኮ ነው። ከወንበሬ እየተስፈነጠርኩ እየተነሳው በልሳኖች ጸልዬ የነበረ እኮ የእውነት እኮ ነው። የእውነት እኮ ተነክቼ እኮ ነው እንጂ ዝም ብሎ ግርግር ለመፍጠር አልነበረም። ጉባኤ ውስጥ የያዙት ተብሎ እንዲባል አይደለም። መንፈስ ቅዱስ በጉባኤያችን ሲገዛ እኮ የጌታ የኢየሱስ ክርስቶስ ሞትና ትንሣኤው በተሰበከበት በዛ በእኛ ስብሰባዎች የጌታ መንፈስ በዛ ሲገኝ በኃይል ሲወርድብን እኮ ማለት እኮ ነው። የእውነት እኮ አይቻለሁኝ። እንዴት ነው እዚያ ያለቀው ነገር የልሳኑን ታዲያ እዚያ አይለቀቅም። ኦኬ የእውነት እኮ ነው። ኦኬ ያዙት ተብሎ የተባለው የልዑል እግዚአብሔር መንፈስ በኃይል በላያችን ላይ ሲወድቅ የጌታ የኢየሱስ ክርስቶስን ሞትና ትንሣኤ ሲሰበክ ጆሮ አይደለም የሰውነቴ ቀዳዳ ተከፍቶ የምሰማ እውነት ቢኖር ይሄ እውነት ነው። እኔ ብቻ አይደለም ወንጌላውያን አማኞች ወንድሞቼ እናቶቼ ማለት ነው። እንባ በእንባ እኮ ነው የምንሆነው የነበረው አይደል? የጉባኤ ውስጥ ሙሉ ወንጌል ሂድ፣ መሰረት ክርስቶስ ሂድ፣ ቃለ ሕይወት ሂድ፣ መካነ ኢየሱስ ሂድ። እኔ የማስታውስባቸው ጉባኤዎች በጣም ብዙ አሉ። እንባ በእንባ እኮ ነው የምንሆነው የጌታን ፍቅር። አቤት የአንዳንዶች ሰባኪዎች ደግሞ ጥበቢያውን በመክብብ መጽሐፍ ላይ ሰባኪው ጠቢብ ስለሆነ ብዙ ምሳሌዎችን መረመረ፣ ፈለገ፣ አስማማ ብሎ ይላል እና በብዙ ምሳሌ መርምረው ፈልገው አስማምተው እንደ ዋቢነት እንኳን ከጠራሁት ሌላውን ተውት። እንደነ ፓስተር አላዛር ወንጌል ፓስተር አላዛር ይባቤ አይነቶቹ የጌታን ፍቅር በጌታ በኢየሱስ ክርስቶስ እንዴት ነበረ! እሱ ብቻ አይደለም፣ በጣም ብዙ የወንጌላውያን አብያተ ክርስቲያናት አገልጋዮቻችን የጌታን ማዳን፣ ምሕረቱን፣ ፍቅሩን፣ ቸርነቱን፣ አባትነቱን ሲሰብኩን በእንባ እየታጠብን እየጮህን እልል እያልን የእግዚአብሔር መንፈስ ጉባኤውን ሲቆጣጠሩ በደንብ ነበር። ያልኩ ያለፍ እኮ አይደለም። እኔን ራሴ ህይወቴን ነክቶ እዚህ ልቤ ውስጥ ምንድን ነው የምቃጠለው? ምን ጨምረውብኝ ነው ጴንጤዎቹ ባፌ እንዳልን? ምንም ባፌ የጨመሩት ነገር የለም። ተስካርም ዝክርም የለም። ባፌ የሚጨመር ድሮ ቤት ነበር ተስካርም ዝክርም ያለው። ባፌ ሳይሆን በጆሮ የጨመሩብኝ ግን የእግዚአብሔርን ቃል ነው። የኢየሱስን
ሞቱንና ትንሣኤውን ብሎም ማዳኝነቱን እዛ ቁጭ ብዬ ታዲያ እነሱ አዳራሽ ውስጥ ቁጭ ብለህ ትንሽ እኮ 15 ደቂቃ እኮ ከሰማቸው ሙሉ በሙሉ ይወሰውሱሃል ይሉሃል። ዓለማውያን ሰዎች ሲናገሩ በመዝሙራቸውም ይወሰውሳሉ፣ በስብከታቸውም በጣም ነው ልብን የሚሸረሸሩት። እነሱን ጠንቀቅ ማለት ነው ያለብን። እነሱን አትስማቸው፣ መዝሙራቸውን ብዙ አታዳጡ ይላሉ። መዝሙራችንን አዳምጠህ እማትማልልበት አይደለም፣ እማትነካበት ነገር የለም። የጴንጤ መዝሙሩን ብቻ አይደለም። እስኪ ቸርች ስንጋብዛችሁ ነው እስኪ እና እስኪ እዚሁ እንኳን ራሱ ማለት ስብከታችን ሲሰማ በእውነት ልብህ ይነካል፣ ልብህ ይነካል። ፌክ እኮ አይደለም የምንሰብከው ፌክ እኮ አይደለም የምንሰብከው እኮ ወዳጄ ኤርሚያስን ራሴን ብክድ ይሻላል የምሰብከውን ወንጌል ከምክድ ማለት ነው። እኔነቴ ቢካድ ይሻላል። ስለዚህ በጣም ረገጥ አድርገው ነበር እንሰብክ የነበረው በቤተክርስቲያናችን ዛሬም ጭምር ማለት ነው። ኦኬ፣ ለዚህ ነው አየህ ጴንጤ አስፈሪነቱ እየጨመረ ሄደው ማለት ነው። እኔ እንዲህ አይነትን ስብከት እየተሰበከ ለእንዲህ አይነት ውድና ድንቅ ህይወት ተጠርተን ደግሞ አንዳንዶቻችሁ ለተጠራንበት ህይወት የማይመጥን ህይወት እየኖርክ ኢስማኤልም ትክክል ነው ይስሐቅም ትክክል ነው ትለኛለህ። ትመጣና ማለት ነው እዚህ ያው ኢስማኤልም የአብርሃም ልጅ ነው ይስሐቅም የአብርሃም ልጅ ነው ብለውም ማለት ነው። ሁለቱም የአብርሃም ልጆች ናቸው። ግን የትኛው ነው እንደ ተስፋ የተወለደው የትኛው ነው እንደ ስጋ የተወለደው ብዬ ጠይቀሃለሁ እንጂ ልጆች ናቸው ብለህ ትላለህ እንዴ? ልጅ ማለት ነው የዚህም ልጅነት ይህም ልጅነት ነው ብለህ ትላለህ እንዴ? ጳውሎስ በመንፈሳዊ ዓለም ደግሞ ያለበት አለ። አየህ ኢስማኤል የአብርሃም ልጅ ነው እንደ ስጋ ነው የተወለደው ማለት ያለ እግዚአብሔር ፍቃድ የሚያሳድድ እንደ ተስፋ የሆነውን የሚያሳድድ ማለት ነው። ልጅ ነው አትበለኝ። እንዴት ነበር ጉባኤያችን ይሰበክ የነበረውን የእግዚአብሔርን ቃል እንሰማ የነበረበት የዳንበት መዳን እንዴት ነበር የተሰበከው በእኛ በወንጌላውያን አብያተ ክርስቲያናት? ለዚህ እኮ ነው በእኛ እኔ የታዘብኩት እንደ ከዛሬ 28 ዓመት በፊት እንደነበረ ዲያቆን ከዛሬ 28 ዓመት በፊት ይቀድስ የነበረ የኦርቶዶክስ ቤተክርስቲያን ዲያቆን ስለነበርኩ እንደዛ የዛሬ 28 ዓመት ገና ወደ እናንተ እንደተቀላቀለው አይነት ዲያቆን የታዘብኳችሁን ልንገራችሁ። ጴንጤው ጋር የታዘብኩትን የጴንጤ አገልጋዮች ህዝቡን የእግዚአብሔርን ቃል አንብቡ ብለው ደጋግመው ይመክራሉ። ኦርቶዶክስ ቤተክርስቲያንስ የእግዚአብሔርን ቃል አንብቡ ብላ ደጋግማ አይደለም በስተት አንዴ አትመክርህም። የታዘብኳችሁ እናንተ ምን አይነት የተባረካችሁ ናችሁ የኔ ወገኖች። የእግዚአብሔርን ቃል አንብቡ፣ የቤት ህብረት ውስጥ ተሳተፉ ብላችሁ ትላላችሁ። ደግሞ የቤት ህብረት የሚባል አለ በመንፈስ ክርስቶስ ቤተክርስቲያን፣ በሙሉ ወንጌል ቤተክርስቲያን እንደዚህ አሉ። በጣም ብዙ ቦታዎች ላይ አሉ። በቃለ ሕይወት በመካነ ኢየሱስ አለ። ተሳተፉ። ባይብል ስተዲ በሰፈራችሁም በቤተክርስቲያን ደግሞ ቤተክርስቲያናቸው የራቀው በሰፈራቸው አደራጅተው የመጽሐፍ ቅዱስ ጥናት እዛም ተሳተፉ። አየህ የእግዚአብሔርን ህዝብ በምን ያህል በሳምንት አንድ ጊዜ ከመጣ በቂው ነው እና የምንሰጠውን ሰተኑ ይሄዳል አይደለም ብለው የሚሉት የጴንጤ ብርታቱ በቤተክርስቲያን ታደራጃለች። እሑድ ስትመጣ እንግዲህ በሳምንት አንድ ቀን ቤት ያፈራውን ትበላለህ እና ስትሄዱ በሰላም ሳምንታችሁ የተባረከ ሆነ ብለው ፓስተሩ ቡራኬ ሰጥተው መሄድ ብቻ አይደለም። በሳምንት ውስጥ 2-3 ፕሮግራም አለ። የእናቶች የጸሎት ፕሮግራም አለ በሰፈር ላይ በቤተክርስቲያን የሚታወቅ። የወንድሞች እንኳን ተው፣ ወንድሞች አልኩ እንዴ ተሳስቼ ነው። ምሕረት ይደረግልን ወንድሞች። እሺ ለተው ብቻ አለ ህብረት ምንም አታመጡም ወንድሞች። ደግሞ
አንዳንዴ እህቶች ላይ ስናገር ሂድባቸው ብላችሁ እንደምትሉ ምንም አልሄድም። እነሱም ትክክል ባልሆነው ላይ ትክክል በሆነው ላይ እነሱን ይላሉ። ለመንፈሳዊ ነገር ነው ከወንድሞች ይልቅ አብዛኛውን ሚዛን የሚደፉት እህቶች ናቸው፣ ከጌታ ዘመን ጀምሮ ማለት ነው። አለች ቤተክርስቲያን ማለት ነው። ህብረት አለ። በህብረት ተገኙ ተብሎ ሲባል ከተገኘው ህብረት ውስጥ ከተገኘው አጠቃላይ ወንድም ሴት ብለው ሳይሉ ተገኙ ተብሎ ይባል። በጉባኤያችንም ቢቆጠር የእውነት የአንበሳውን ድርሻ የሚይዙት እህቶች ናቸው። ኳየር ዝማሬ ውስጥ ግቡና አገልግሉ ተብሎ ቢባል ከገቡት ከመቶ 90% የሚሆኑት እህቶች ናቸው። ወንዶች ጠንቋይ የረጨው ፈንድሻ ይመስል እዛና እዛ ነው የሚሆኑ። የወንዶች ቁጥር አይብዛ አሉ እንደ ቤተክርስቲያን አለች አላለችም? ለምን? አንተ ለጌታ መዘመር በተሰጠ ጸጋ በጌታ ቤት መዘመር ዲሲፕሊን ሆነ በቤተክርስቲያን ውስጥ በኳየር ታቅፈ መዘመር ሞትህ ነው። በዓለም ሳለህ ግን አሳ በለው ሲባል በለው ብሎ በሚል ግጥም ትከሻ እስኪነቀል ድረስ እጨፍር ነበር። አሁን እኮ ታዲያ እዚህም ቤት መጥተህ ጨፍር አይደለም እያልን ያለን። ጌታ ጸጋ ከሰጠ ዝማሬ ውስጥ ለምን አትገባም ነው? ኳየር ውስጥ ለምን አትገባም? ኧረ እኔ ኤርሚን ይሄንን ቀሚስ ተሸክሜ ቀሚስ ለብሼ እንደገና ደግሞ እንዴ ብቻ በየአገልግሎቱ ዘርፍ ቤተክርስቲያን በትጋት እንዲሰሩ ማለት ነው። ኦርቶዶክስ ቤተክርስቲያን ስለመጣው መጽሐፍ ቅዱስ አንብቡ አትልም፣ ተሳስተው አይሉ መጽሐፍ ቅዱስ ወገኖቼ፣ ማህበረ ቅዱሳን የክርስቶስ ልጆች የእመቤታችን የአስራትም ልጆች የነ ገብረ መንፈስ ቅዱስ የስጦታ ልጆች ብለው ልጆች ይለዋል። ከዛስ አንብብ ብላ ካለችህ የሆነ ድርሳን ታመጣና ታነሳለህና ይህን መጽሐፍ ያነበበ ማነው? የጻፈ ያጻፈ ያነበበ ያስነበበ የደጎሰ ያስደጎሰ ማስደጎስ ማለት እንደዚህ ማስደረግ ማለት ነው። ይሄን ጥራዝ ማስበጀት ማለት ነው። የደጎሰ ያስደጎሰ እና የደጎሰ ያስደጎሰ የጎረሰ ያስጎረሰ ያው መብል አይጠፋውም እና አብሮ የተያያዘ ነው። እዛ ቤት ምሬ ምርልሻለሁ ገሃነመ እሳትን አያይም ብሏል መድኃኔዓለም ብሏልና አንብቡ ብለህ የምትል ምንድነው? ድርሳነ ሚካኤል ነው። ስለዚህ ጠዋት ተነስቼ አነብ የነበረው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳን ዘቅዱስ ሚካኤል ሊቀ መላእክት በእንተ በዩ ወክቡር ወትሕትናሁ እያሉ ቋ ሰባቴ ነው የምጠራት ቋን ፏ ሿ ስምንት ያልኩት እንዴ አላልኩት? አይ ሰባቴ ነው የተጻፈለ ሰባቴ ሿ ቂ እና ሰኞም ተነስቼ ኪኪኪኪ ነው። ማክሰኞም ኪኪኪኪ ነው። እሱን አንብብ ብላ ያለች የዮሐንስ ወንጌልስ አይ እሱ ለጴንጤ ተወው እንጂ ጴንጤው አንብብ። እዛ ለመናፍቃን ተውላቸው። እሱ ሉቃስ፣ ማቴዎስ፣ ማርቆስ የሚሉት እነሱ ናቸው። እነሱስ ጋር ብትሄድ አባ ጊዮርጊስ ዘጋስጫ፣ አባ ኤፍሬም ሶርያዊው፣ አቡነ እንትና እማሆይ እንትና ነው የታዘብኩት። ጴንጤዎችን የታዘብኩት። እዚህ ደግሞ ይመጡና ቅዱስ ጳውሎስ ሁሌ ሰኞም ማክሰኞም ሮብም ቅዱስ ጳውሎስ በመልእክታቱ እንዲህ ብሎ እንደጻፈ በቆላስይስ መልእክቱ ላይ ለዚህ ነው አየህ የጴንጤ ፓስተር ደክሞም ቢሆን መጽሐፍ ቅዱስ አንብብ ብሎ ህዝቡን ይመክራል። በባይብል ስተዲ እንዲታቀፉ ያደርጋል። የደከመ ነው በቃ ምናምን ነገር ብለህ ውልቅልቅ ያለ የደከመ ነው ብለህ የምትለው ሰው ህዝቡ እንደዚህ ብሎ ይመክራል። በባይብል ስተዲ፣ በጸሎት ህብረት፣ በአገልግሎት ቸርች እንዳይቀር ህዝቡን ይመክራል። በተለይ የእግዚአብሔርን ቃል ከማንበብና ከማስተማር አኳያ
ከማጥናት አኳያ በጣም ወንድሞቼ ናቶቼ፣ ወንጌላውያን ወንድሞቼ ናቶቼ፣ ይሄ እኛ ቤት እኛ ህይወት ውስጥ ሊጠፋ የማይገባ ሊበረታ የሚገባ ነገር ነው። ከዚህ የተነሳ ናየ በእግዚአብሔር ቃል ብልጫ እስቲ በኦርቶዶክስ ምዕመን ውስጥ ነው የእግዚአብሔር ቃል ያለው ወይስ በጴንጤ ምዕመን ውስጥ ነው ተብሎ እስቲ ምዕመን ከምዕመን እስቲ ይገናኝ፣ እውነት እንነጋገር እስቲ። ራሳቸውም ብለዋል የጦጣን ልጅ በዛፍ የመናፍቃን ልጅ በመጽሐፍ የሚችለው የለም ብለዋል። ምን ማለታቸው ነው? በእኔ በገጠርኛው በባላገሩ ሲተረጎም ሲብራራ ይሄ የጦጣን ልጅ በዛፍ ማለት ጦጣ በጎችም ሲወልዱ ልጆቻቸው ይሯሯጣሉ፣ በመስክ ላይ ይቦርቃሉ። ጦጣም የሆነ ዝንጀሮ ልጆች ሲወልዱ ጉሬዛ የተባለው እነዚህ ከዛፍ ዛፍ የሚዘሉቱ ፍሬ የሚበሉት እነሱ ልጆቻቸው ሲጮቱ አይታችኋ ከሆነ ከአንደኛው ቅርንጫፍ ወይኔ ወደቀች ተፈጠፈጠች በለስትር ከገደሉ ወደ ገደል ላይ ትዘላለች፣ ከዛፍ ወደ ዛፍ ትስፈነጠራለች፣ የሆነ ቅርንጫፍ ይዛ ትደንልሃለች። እና እንደውም ከትልቆቹ ይልቅ የእነዚህኞቹ ገና አዲስም ጎልማሳም ስለሆኑ በጣም ጠንካሮች ናቸው እና ይዘላሉ ከቅርንጫፍ ቅርንጫፍ። ደግሞ የትኛውም ዛፍ ቢሆን ለመውጣት አይቸገሩም፣ ተፈጥሯቸውም ስለሆነ ማለት ነው። እና የጦጣን ልጅ በዛፍ አሉ ማለት ዛፍን በመውጣት የጦጣን ልጅ የሚያክላት ማና አለ ነው። ትክክል ኖት መምሬ ሽርሽር ትክክል ብለዋል። የመናፍቃን ልጅ በመጽሐፍ ማለት መጽሐፍ የተባለው መጽሐፍ ቅዱስን ማለት ነው። ይህን ከነሱ ነው የሰማሁት። የመናፍቃን ልጅ በመጽሐፍ አሉ። ጴንጤን በመጽሐፍ ቅዱስ አትችሉትም ነው። እስቲ የኦርቶዶክስ ምዕመንና የኛ የወንጌላውያን አማኞች ምዕመናን ሲቀርበው ስለ ኢየሱስ ክርስቶስ ሲተናገሩ ተብሎ ይባል ኦርቶዶክሳውያኑ ያለ መድኃኔዓለም ማን አለ እንግዲህ ማን አለ በቃ ይሄን ነው ብቻ ብለው የሚሉ 5 ደቂቃ ስለ ጌታ በጎነት አይናገሩም። ለምን? ስለማያውቁ። ለምን አላወቁም? መጽሐፍ ቅዱስ አላስተማሯቸውም። አንድ እንዲያነቡ ማያበረታቷቸውም። እኛ ጋር ግን መጽሐፍ ቅዱስ እንድናነብ በግል እንድናጠና በህብረት በጉባኤም ደግሞ ዕለት ዕለቱ የምንማረው የሚሰበከን መጽሐፍ ቅዱስ ስለሆነ ነው። አይ ላቭ ጴንጤ በእውነት ጌታ የኢየሱስ ምስክር አይ ላቭ ጴንጤ ኳልኩ። ስለዚህ የነገረ ድነት ትምህርታችን በመጽሐፍ ቅዱስን ስናነብ ሰው በስራው ይድናል ብሎ የሚል አይደለም ያለው። ሰው በእምነት በጸጋው ይድናል ነው። በስራ ትድናለህ ብለን አንልም። በዛኛው ቤት ግን ሰው በስራው ይድናል ይልሃል። ስራ አለው የምትድንበት ስራ አለው ብለህ ስትል ያው እንግዲህ ዝክር እያወጣ ነው፣ ይሄን ነገር እያደረግን ነው። ከዛስ በስራ ትድናለህ፣ በስራዬ የት ይሆን መግቢያዬ? የራሳቸው መልሱን ይመልሱልሃል። በስራዬ ድናለሁ ይሉና በዝማሬ ደግሞ በስራዬ የት ይሆን መግቢያዬ? ጨነቀኝ ጠበበኝ ነፍሴ ወዲያልኝ። እንዴ አሁን ቅድም እኮ በስራ ድናለሁ ብለህ እኮ እኛ ጋር ገስት ላይ ገብተህ ስትከራከረን ነበር እኮ ወንድም አለም። ከመቼ ነው ደግሞ ተገልብጥ እዚህኛ ጋር ይገባና አዎ በስራ ነው መዳን በስራ ነው፣ ያለ ስራማ አትድንም፣ እያንዳንዳችሁ ስራ ከሌላችሁ በሙሉ ትሞታላችሁ፣ ታልቃላችሁ፣ ትሾቃላችሁ ብሎ ሲከራከር ሚዩት አድርገው ዳንኤል አንተ እስቲ ችኩል አትበለው ወንድሜ ሰናይ ብሎ ተከራክሮን እዚህ ምሽት ላይ በስራዬ የት ይሆን መግቢያዬ? ጨነቀኝ ጠበበኝ ነፍሴ ወዲያልኝ። ያው ሰውዬ ሳይለወጥ የለበሰውን የቻይና ጂንስ ሳይቀይር እዚሁኛ ቤት ሲገባ በዛው የቻይና ጂንስ ገብቶ የማታ ጉባኤ ትንሽ ቤተክርስቲያን ደርሼ ተሳልሜ ልምጣ ብሎ ሲሄድ እዛ መዝሙር ሲዘመር በስራዬ የት ይሆን መግቢያዬ? ጨነቀኝ ጠበበኝ ነፍሴ ወዲያልኝ ብሎ ሄዶ ደግሞ ይተኛል ማለት ነው። እኛን እኮ ቅድም እዚህ እኮ ሚውታድ ዝም በል በስራ ምድ ነው ብሎ ሲከራከረን የነበረው ሰውዬ ማለት ነው። እንዲህ አይነት ትግል ነው የገጠመን ወዳጆች፣ እንዲህ አይነት ትግል ነው የገጠመን፣ እንዲህ አይነት አገልግሎት ነው የገጠመን። እኛ ጋር ሲመጡ በስራ ነው ምድ ነው፣ በስራ ነው የምትጸድቀው። ጉባኤ ሲሄዱ በሙሉ ለቅሶ ነው። ተሸክሜ
የኃጢአት ክምር ይልልሃል። ሰኞም ማክሰኞም ሮብም ሐሙስም የኃጢአት ክምር የተሸከምከው ወዳጄ በማቴዎስ 11:28 መሰረት ወደ ጌታና ከነሸክሜ እንደዛ ተሸክሜ የኃጢአት ክምር ተሸክሜ የኃጢአት ክምር ይመሻል ይነጋል በከንቱ ስዞር ሰኞ ምሽት ማክሰኞም ስታገኘው ይሄንኑ ይመሻል ይነጋል በከንቱ ስዞር ስዞር ነው ለካ መተህ እዚህ ቤት እኔ ጋር ገብተህ በስራ ነው ምድነው። ያለ ስራ መዳን የለም። የመናፍቃን ትምህርት በአፍጢሙ እንደፈዋለን ብለህ ስትለን የነበረው አንተ የምትድንበት ስራ የለም። ኃጢአት ተሸክመህ ትዞራለህ። አመታቶች ወራቶች በከንቱ ያልቃሉ። ይመሻል ሽንሽን ቀሚስ ስለብሰሽ ይነጋል በከንቱ ስዞር ይመሻል ይነጋል በከንቱ ስዞር እና ይሄንን ዘዋሪ ትውልድ ታዲያ እኔ ወደ ኢየሱስ ና ብለን ካላል ምንድነው የምናደርገው? እዚህ ተሰብስበን ነው እያልኩ ያለሁት። ምንድነው የሚያደርገው ኤርሚያስ? ምንድነው የሚያደርገው ወንድሜ ሰናይ? ምንድነው የምታደርገው መቅደስ? ምንድነው የሚያደርገው ቤካ? እዚህ ምንድነው የሚያደርገው ወንድምነት ዳኒ? ምንድነው የምናደርገው ፔንቴዎች? ኃጢአት ተሸክሞ ሰኞም ማክሰኞም ሮብም ሐሙስም የሚዞረውን ትውልድ ከነ ኃጢአት ሸክምህ ና ወደ ኢየሱስ ልለው ነው እዚህ 24 ሰዓት ተጎልተህ ተብዬ ተባልኩት ማለት ነው። ቆንጅ እየተጎለትኩት እታለም ቆንጅ እያጎላለት ወንድሞቼ እዚህ ተጎልተው ብለሃል ካረን እዚህ የተጎለትን ምን ልንል ነው? ኃጢአት ተሸክሙ ማታና ጠዋት በጋና ክረምት እየዞረ ያለውን ትውልድ ከነ ኃጢአት ሸክም ና ወደ ኢየሱስ ልለው ነው እዚህ የመጣኑ ማለት ነው። ይሄው ነው። አረረም መረረም ማህበሬን ተወጣው ብላ እንዳለች ሴትዮዋ አረረም መረረም እውነቱ ይሄ ነው። አሁን አንተ ያጣጣልክ መስሎህ ያጣህ ፔንቴ ማለት ነው። እነዛን ኤርሚያስ 24 ሰዓት ተጎልተው ቲክቶክ ላይ አሳነሳችሁት። 24 ሰዓት የአንድ ቀን ምናምን ነገር ነው። 24 ሰዓት ትለኛለህ እንዴ? 11 ዓመት እኮ ለዚህ ሶሻል ሚዲያ ላይ ተጎለተው። ለምን? የማዳኑን ወንጌል ለመናገር ፍሬ ያለው ወይ? ራሳቸው እየመሰከሩ ነው። እንኳን እኔ መመስከር ማለት ራሳችሁም እየመሰከራችሁ ነው። 15 ደቂቃ አይደለም 5 ደቂቃ ስለ ኢየሱስ ክርስቶስ ጌትነት መናገር ማልችል ሃይማኖት ስርዓት ያለኝ በደመ ነፍስ የምመላለስ ዘኬ እየበላው የዘመኔ ቁጥር እንዳሹቅ ሊያልቅ አይኔን ሰይጣን ኢየሱስን ባለማወቅ እውርነት መጥቶኝ በድቅድቅ ጨለማ ውስጥ ጨናበስ የነበርኩ ሰው ነበርኩኝ። 5 ደቂቃ ስለ ጌታ ያልናገርም ነበር፣ ስለ ኢየሱስ ክርስቶስ ያኔም ነገር። ያው እንግዲህ መድኃኔዓለም ነው ስሙ። አንዱ ሀገር ስትደርስ አለችው ባለወልድ አላለችውም። ይሄ ነበር መዝሙራችን። አንዱ ሀገር ስትደርስ አለችው አማኑኤል አላለችውም። እሷ አይደለችም አማኑኤል ያለችው። ኦኬ፣ በነቢይ ነው አማኑኤል የተባለው። አንዱ ሀገር ስትደርስ አለችው ኢየሱስ አላለችውም። በመልአኩ ነው ኢየሱስ የተባለው። በቃ የኛ መዝሙራችን እንደዚህ ነበር። ነይ ነይ እሞዬ ማርያም ነይ ነይ ወቤዛዊት ዓለም። ቤዛም አይደለችም። ኤርሚያስ መዝሙሩን አስተካክል፣ ትክክል አይደለም ተብዬ ብባል ያኔ በመቋሚያ እርግብግቢትህን ነበር ምልህ። ለምን? እውቀት የለም፣ ዜሮ ነው። ዜሮ ይቀድሳል፣ ዘኬ ይበላል። ማርያምን ቤዛ አይደለችም ብለህ በሰላም አትገባም ስልህ ያኔ እንዴት ነው ቤዛ አይደለችም ብለህ ብትለኝ በመዝሙር ይሄ ሁሉ ሰው ቤዛ ቤዛ እያላት እንዴት ነው እናንተ ግን የምትንቁት ነው ብዬ የምልህ። እኔ መጽሐፍ ቅዱስን አላቅም ነበር፣ ህዝቡ አያቅም ነበር። ነገርዬው ወደ ኋላ ነው ያለው። ጉዳዩ ለካ እዚህ ነው ያለው። መጽሐፍ ቅዱስን ሳነብ ቤዛ ማለት ማን እንደሆነ ቅዱስ ጳውሎስ አድምቆ ጽፎታል። ኢየሱስ ነው ቤዛ ይላል። ማርያም ቤዛ ነች ብሎ የሚል በመጽሐፍ ቅዱስ ዓለም አንድም ቦታ ላይ የተጻፈ የለም። ማርያም ቤዛ ናት ብሎ ያለ የመጀመሪያ ሰው የወሎ ክፍለ ሀገር የተወለደው በ13ኛው መቶ ክፍለ ዘመን የነበረው ዳግማዊ ቄርሎስ ተብሎ የሚባለው በኢትዮጵያ ኦርቶዶክስ ቤተክርስቲያን አባ ጊዮርጊስ ዘጋስጫ ነው። ትምህርቱ የሆነ አልጫ ብያልኩት ማለት ነው። ማርያም ቤዛዊት ናት ብሎ ያለው እሱ ነው።
ቤዛ ለካ አንድ ነው። እሱም በእግዚአብሔር ቃል ላይ ቅዱስ ጳውሎስ እንደተናገረው ማለት ነው። በራሳቸው ቋንቋ አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ይላል። ዘመጦ ርእሶ ቤዛ ኩሉ፣ ዘመጦ ርእሶ ቤዛ ኩሉ። በራሳችሁ ቋንቋ ረገጥ አድርገን የምንናገረው ዘመጦ ርእሶ ቤዛ ኩሉ፣ ነፍሱን ስለ ብዙዎች ቤዛ ሰጠ ማለት ነው። ይህንን ያገኘሁት የት ነው? እዚህ ጴንጤዎቹ ጋር ስመጣል አንብብ ስባል የቅዱስ ጳውሎስን መልእክት ሳነብ ጢሞቴዎስ መልእክት ላይ የተጻፈ ማለት ነው። እኔ ማርያም ነች ቤዛ የተኩላለ ነይ ነይ እሞየ ማርያም ነይ ነይ ቤዛዊት ዓለም። እሺ ቤዛ መሆኗን ሲ ከመጽሐፍ ቅዱስ ሳይሄድ መናፍቅ የማርያም ጠላት የእመቤቴ ጠላት ኖ ቤዛ መሆኗን አሳየ ነው ከመጽሐፍ ቅዱስ ያልኩት። እና የሚመልሱ ሲያጡ ምን አሉ? ለመናፍቃን ተጠቅሶ ለሆዳም አጉርሶ አይቻልም አሉ ነው። ለእኔ ለኢትዮጵያዊ ነው እንዲህ ሃይማኖት አማርኛ ፈሊጥ የምትነግረኝ? በላ ልበላህ ብዬ ካልኩ እነግርሃለሁ ማለት ነው። የአፍ መፍቻ ቋንቋ ነው። ለመናፍቃን ተጠቅሶ ለሆዳም አጉርሶ አይቻልም አሉ። ምን ነው ለሆዳሞቹ ለቄሶቹ ሁሉ ቀን አይደል የምታጎርሱት? ሁሉ ቀን ቄሶች ወዳሞች ናቸው ብለህ ነው ያልከው ኤርሚያስ? አዎ በእውነት ወዳሞች ናቸው። በጣም ነው የሚበሉት። ምእመኑ እኮ ራሱ ይነግራቸዋል። ቄሶቹ ሆዳቸውን እያሹ ነው የሚበሉት ብላችሁ እኮ ትሉናላችሁ አይደለም እንዴ? ነው ለሆዳም አጉርሶ አይቻልም። ታዲያ ይሄ ሁሉ ታዲያ ለኢየሱስ ክርስቶስ ወንጌል የገደደው ነው እንደ ቄስ የተባለው ሆዳም የሰው ሙት ዓመት መብላት ፈልጎ የወንጌሉን እውነት ደብቆ አይናገርም። ማን ነው ቤዛ በለስ ትለው ይላል። ቅዱስ ጳውሎስ ቤዛ ብሎ ያለው ማን ነው? ኢየሱስ ክርስቶስን ያውቁታል እኮ። ማርያምን ቤዛ ናት ብሎ ያለው ማን ነው? አባቶቻችን ይላል። የትኞቹ አባቶች? ዘቸርች ፋዘርስ የሚባሉት አባቶች። ወደ ኋላ ብንሄድ የትኛው አባት ነው ማርያም ቤዛ የተኩሉ ዓለም ናት ብሎ ያለው? ከሐዋርያቱ ሞት በኋላ የተነሱ የእምነት አባቶች። በብርሃን ፈልግ የለም ስትፈልግ ይሄንን ቋንቋ የተናገረው ማን ነው? የወሎ ሰውዬ ነው፣ አባ ጊዮርጊስ ዘጋስጫ። ማርያም ቤዛዊት መሆኗን በፊርማ ነው አረጋግጠው ያጸደቁት። የባለፈው ሊቃውንት ማነው የሊቃውንት ጉባኤ ስብሰባ ላይ የተፈረመበትን ፊርማ ወረቀት ከቤተ ክህነት እጄ ላይ አለ። በባለፈው አሳይቻችኋለሁ ፊርማውን። ተፈለጋችሁም አሁን አሳያችኋለሁ። በፊርማችን አረጋግጠናል ትላለህ እንደ የማርያምን ቤዛነት። አጮልቀን ቀርተነዋል ስልህ አጮልቀን ቀርተነዋል። ተይዟል፣ ካች ተደርጓል ማለት ነው። በፊርማ የምታረጋግጠው ትምህርት የለም ማለት ነው። በፊርማችን አረጋግጠናል ማርያም ምን መሆኗ ቤዛ መሆኗን። ጌታ ይባርካቸው እዛ ወንድሞች ስላሉ ይቅርታ። በፊርማ የሚጸድቅ ትምህርት የለም። መጽሐፍ ቅዱስ ያላጸደቀው አንተ የምታጸድቀው ትምህርት የለም። ኦኬ እሺ፣ እችን ተናግሬ ወደ ጉዳዩ እንገባለን። ብዙ ዶክሜንት ስላለኝ እቹት ይላል ያገሬ ገበሬ እቹት ይላል። እንደዚህ ነው የምናወራው። በመረጃ በማስረጃ ተደገፈ ማለት ነው። አጮልቀን ቀርተናል። ምንድን ብሎ የሚለው
በነገረ ማርያም አስተምሮ ዙሪያ እመቤታችን ቅድስት ድንግል ማርያም የአምላክ እናት መሆኗ በሊቃውንት አነጋገር መትሕተ ፈጣሪ ከፈጣሪ በታች እና መልዕልተ ፍጡራን በማን አነጋገር? በእግዚአብሔር ቃል አነጋገር አይደለም። መትሕተ ፈጣሪ መልዕልተ ፍጡራን እናት እመቤታችን ብለው የሚሉት የማን ንግግር ነው? የሊቃውንቱ ብለው ያሉት ነው የነሱ እንጂ የእግዚአብሔር ቃል አይደለም። መትሕተ ፈጣሪ መልዕልተ ፍጡራን ብሎ የሚል የለም በመጽሐፍ ቅዱስ ውስጥ። ከፈጣሪ በታች ከፍጡራን በላይ ብቸኛ የሆነች ለብቻ አገርና ክልል ርስት ያላት ጉልት ያላት አይልም መጽሐፍ ቅዱስ። ማርያም ከዚህ ትውልድ መካከል ናት ወዳጄ። ኦኬ በሊቃውንት አነጋገር ይታያቸዋል አይደል? አዎ እዚህ ቤት መጥተህ ያለ መረጃ የሚወራ ነገር የለም፣ ተናግረናል። ኦኬ መትሕተ ፈጣሪ መልዕልተ ፍጡራን የሰማዕታት እዚህ ጋር ስለተቆረጠች ማለት ነው። እንግዲህ ካች ስናደርግ እንደዚህ ነው፣ ትንሽ ተቆረጠብን። የሰማዕታት እናታቸው የመላእክት እህታቸው አሉ። ይህም በማን ነው? በሊቃውንቱ አባባል ነው። እንደው የሰማዕታት እንኳን እናት ተብላ ብትባል እሺ ሰው ስለሆኑ ኦኬ። ሰማዕታቱ የመላእክት እህታቸው ማለት የነ ቅዱስ ሚካኤል እኮ እህት ናት አሉ። መላእክት ይጋባሉ እንዴ? አይጋቡ። ማን ያለው? ጌታ ኢየሱስ። ይወልዳሉ? አይዋለዱም። ማን ያለው? ጌታ ኢየሱስ። ታዲያ ካልተዋለዱ እንዴት እህት ሆነች? በምን በኩል ተገናኝተው? እነሱ መላእክት የተፈጠሩበት ባህሪያት አለ፣ የሰው ልጅ የተፈጠረበት ባህሪያት አለ። ያው የሊቃውንቱ ነው። የሊቃውንቱ ብሎ ሊቃውንቱ ብሎ ይላል የመላእክት እህት ብሎ። እሺ ጥሩ። እህታቸው የተባለች ምክንያተ ድኂን የመዳን ምክንያት አማላጃችን ቤዛዊተ ዘበጸጋ ነው የምትለች ዘበ የሚላለ ዘበጸጋ ቤዛዊት ዘበጸጋ መሆኗን ቤዛዊተ ኩሉ ዓለም አትባልም ብለው አባ ገብረ ኪዳን አባ ገብርኤል ብፁዕ አቡነ ገብርኤል ሲናገሩ እኛም ለብዙ ዘመን ስንጠዘጥስ ግን ዘበጸጋ ብለን እናምታታ ህዝቡን ብሎ ማለት ነው። በጸጋ ቤዛዊት ሆነች የለም፣ እንዲህ የሚል ትምህርት የለም። ዘበጸጋም በል ዘባለጸጋም በል የለም። ቴንክ ማማ የለም በለው። ይህንን ሁሉ አተታ ከዚህ ጋር አብረው ካያያዙ በኋላ በፊርማችን አረጋግጠናል። ይሄው የጳጳሳቱ ፊርማ ማለት ነው። ይህንን ትምህርት ያምኑታል ብፁዕነቶ? አዎ አምነዋለሁ። ይፈርሙ ተብለው ተፈራርመው እርስ በርስ። ይሄ በሙሉ የኢትዮጵያ ኦርቶዶክስ ታሪክሳን ጳጳሳት ፊርማ ነው። ቤዛዊተ ኩሉ ዘበጸጋ ብሎ የሚለውን ትምህርት በፊርማቸው እንጂ ያረጋገጡት በመጽሐፍ ቅዱስ አላረጋገጡልንም። እኛ በመጽሐፍ ቅዱስ አረጋግጡልን ያልነው በመጽሐፍ ቅዱስ በእግዚአብሔር ቃል በሐዋርያቱ ትምህርት አረጋግጡ ነው እንጂ በጳጳሳቱ ፊርማ የሚረጋገጥ ትምህርት የለም። ግልጽ አይደለም? እንደ አማርኛ መሆኗን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና በአባቶቻችን በሐዋርያት አበው በሊቃውንት ሲነገር እንደቆየ ከአብና ከመንፈስ ቅዱስ ጋር ትክክል የሆነ የባህሪ አምላክ መሆኑን ነባሩ የነገረ ሃይማኖት ትምህርትም በምልአት በስፋት እየሰጠ እንዲቀጥል አሉ። መመሪያውን ሲሰጡት የሊቃውንት ጉባኤው በተማረ ሰው ኃይልና በቴክኖሎጂ እንዲደራጅ ለስራውም የሚያስፈልገውን ሁሉ በመንበረ ፓትርያርክ በጠቅላይ ቤተ ክህነት ጽሕፈት ቤት በኩል ትኩረት ተሰጥቶ እንዲሟላ በጀትም ድጋፍም እንዲደረግለት ይህንን አይነት ጉባኤ ለወደፊቱም ይሄ ሊቃውንት ጉባኤ ባለፈው ስብሰባ ነው አስፈላጊ መሆኑን የሚያስፈልገውን በቂ በጀት ተመድቦ በየዓመቱ በወርሃ ጥቅምት ወይ በግንቦት ርክበ ካህናት በምልአተ ጉባኤ ፊት ነገር ምናምን ነገር ብለው የሊቃውንት ጉባኤ የሚጠበቅበትን ከፍተኛ ኃላፊነትን ለመወጣት ያስችለው ዘንድ የሚያስፈልገንን የስራ ክፍሎች ሊቃውንትን እየተሟላ አሁንም በስራው እየተሟሉ ያቀረባቸው ንዑሳን ስራ ዘርፎች ማለትም የዕቅብተ እምነት ዘርፍ የዕቅብተ ሃይማኖት ማለት ነው፣ ሃይማኖትን መጠበቅ፣ የቀኖናና ስርዓት አምልኮ ዘርፍ፣ የቅዱሳን መጽሐፍ ትርጉም ዘርፍ፣ የታሪክና የባህል ሳይንስ ዘርፍ፣ የጥናትና ምርምር ዘርፍ፣ ማህበራዊና ሚዲያ ተያያዥ ዘርፎችን በሙሉ እንደዚህ ተሟሎ ቅዱስ ሲኖዶስ ይህንን ሁሉ የማርያምም ቤዛዊት ዘበጸጋ ምክንያተ ድኂን ቤዛዊት ዘበጸጋ መሆኑን በፊርማችን አረጋግጠናል ብለው ሲሉ ከቻ አደረግን ማለት ነው በካሜራችን። እዚህ ትውልድ ፊት ሐዋርያቱ ያላረጋገጡትን እናንተ በፊርማ የምታረጋግጡት እኛ በፊርማ የምናረጋግጠው ትምህርት የለም።
ይሄን ብዬ ካልኩኝ ድብልቁ የነገረ ሃይማኖት ነው የነገረ ድነት ትምህርት ብለን ስንል በኢትዮጵያ ኦርቶዶክስ ክርስቲያን እንደው ሰው ኦርቶዶክስ እንኳን ልሁን ብሎ የላትም። ኦርቶዶክስ ወጥ የሆነ የመዳን ትምህርት የላትም። የተደባለቀ ግን የመዳን ትምህርት አላት። በእምነት ነው በእምነት አይደለም ይሉሃል። ታዲያ በስራ ነው የምትድነው ይሉሃል። መጽሐፍቶቻቸው ደግሞ በእምነት ነው የምትድነው ይሉሃል። እነሱ ደግሞ ስጠይቃቸው ነው በእምነት ብቻ የሚባል የለም በስራ ነው የምትድነው ይሉሃል። በስራ ብቻ የሚል እኮ የለም። አንተ በእምነት ብቻ የሚል የለም ብለህ እንዳልክ በስራም ብቻ የሚል የለም። ስለዚህ በእምነት መዳን በእምነት ብቻ መዳን እንደሚገኝ በኢትዮጵያ ኦርቶዶክስ ክርስቲያን ውስጥ ትምህርቶቹ አሉ። ኢየሱስ ጋር ስትመጡ በእምነት ብቻ ብሎ የሚለውን ቃል ተቀባይነት የለውም ይለዋል። የግለሰብ መቃብር ግን ለማመን በእምነት ብቻ ካመንክ ይሆንልሃል ይለዋል። የግለሰብ መቃብር ነው ያልኩት ወንድሞች እናቶች፣ ታውቃላችሁ። በኦርቶዶክስ ሰው የግለሰብ መቃብር ብቻ አምኖ ሌሊቱን ሁሉ ቁጭ ብሎ ካደረ እንቅልፍ ሳይወስደው ካደረ መንግስተ ሰማያት ይገባል ብሎ የሚለውን ትምህርት በደብሩ አለቃ በቤተ ክርስቲያኒቱ ሊቃውንት ታይቶ የተመረመረ መጽሐፍ የተጻፈ መጽሐፍ አለ። የግለሰቡ መቃብር ላይ ሄደህ መንግስተ ሰማያት ለመግባት ከፈለግ ባይዘዌ ክርስቲያን መሆንም አይጠበቅብህም። እስላም እንኳን የሆነ ሰው እስልምናውን እንደያዘ ሄዶ በዛ በሰሜን ሸዋ ውስጥ ነው ያለው ያ መቃብር ስፍራ። በዛ ሰሜን ሸዋ ሄዶ እስላም እንኳን ሆኖ ከነ እስልምናው ጭምር ሄዶ እዛ መቃብር ላይ ሌሊቱን እንቅልፍ እንዳይወስድ ባይዘው እንደዛ ነው የሚለው ገድሉ። እንቅልፍ ሳይወስደው ቁጭ ብሎ ወፍ ጭጭጭ እስኪል ድረስ ሌሊቱን ሁሉ ቁጭ ብሎ እንቅልፍ ሳያዳፋው እዛ ቁጭ ብሎ ያደረ እስላምን ቢሆን መንግስተ ሰማያት ይገባል ብሎ የሚል ትምህርት ኦርቶዶክስ ነች ጽፋ የተገኘችው ምስራቅ አፍሪካ ላይ። ለዚህ ነው ኤርሚያስ ፊት ቀርበው ገድላት ድርሳናት ተብሎ ሲባል ኖ ይላሉ። ይሄንን ያምናሉ። ታውቃለህ? ይሄንን ያምናሉ። ይሄንን ካመንክ ይሆንልሃል ብለው ያምናሉ። ኢየሱስ ግን የሰራውን የቤዛነትን ስራ ሰው አምኖ አይድንም ወይ? እንዴት ምን ለማለት ፈልጋችሁ? የትኛው ሐዋርያ ነው እንደዚህ ያስተማረው ብለው ይሉናል። የእናንተስ መቃብር ላይ መቀመጥን ማን ያስተማረው? የግለሰብ መቃብር ላይ ተቀምጬ ሌሊቱን ሁሉ እንቅልፍ ሳይወስደኝ መንግስተ ሰማያት እገባለሁ ብሎ የሚለውን ትምህርት ከየት ነው የቀዳችሁት? ከሐዋርያቱ ወይ ከነቢያቱ? ድብልቅ ብለን ስንል እንዲህ አይነት መረጃም ሁሉ ጭምር ይዘን ነው። ስለዚህ ነገሬን አስረዘምኩ፣ በጣም ይቅርታ። ወንድምነት ዳንዬ አለን። ወንድሞች እንኳን ደህና መጣችሁ። መቀጠል ትችላለህ። ቴንኪው ካላችሁ የኛ ድብልቅ አይደለም፣ ወጥ የሆነ ትምህርት ነው። ነገረ ድነታችን ብላችሁ የምትሉ ሰዎች ካላችሁ መጣችሁ ልታወሩ ትችላላችሁ። ሁላችሁንም ሰላም ብያለሁ። ወንድምነት ቤካ፣ ወንድምነት ሰናይ፣ እንደዚሁም የትየው መቅዲ፣ ዳንዬ ከታች ያለው አይ ቲንክ እማዬ ብሎ የሚል ነው። ነው አላወኩም። ሴቱን እህት አንዳንዱ በእናት ስም ስለሚጠራ። እሺ ወንድማችን ከየት ቤተ እምነት ነው ወይ እህታችን? እኔ ሴት ነኝ። ሰላም ለእናንተ ይሁን። ሰላም እሺ፣ ብዛታችን አመሰግናለሁ ስላስገባችሁኝ። እኔ ይቅርታ ልልህ ነው። ምን ነው? እኔ ምን እንዳጠፋሁ አላውቅም። ብሎክ አደረከኝ። መቼ ብሎክ ከተደረግሽ? ታዲያ እንዴት በምን መጣሽ? ይሄ አዲስ ነው ማለት ጠቀመው አካውንት ነውና ያኛውን ብሎክ ስታደርግ ማን ነው ስምሽ? እኔ አይደል ነው እንግዲህ እዚህ ሞዴሬተር የሰጣኋቸው አሉ። እነሱም አድርገው ሊሆን ይችላል፣ እኔም አድርጌ ሊሆን ይችላል። ኤርሚዬ አቤት። አንድ ጊዜ ይቺ ልጅ እኔ ራሱ አሁን እሷ መሆኗን አላወቅኩም ነበር። በድምጿ ነው ያወቅኳት ስታወራ እና ብሎክ እንደተደረገች እንትጽፋልኝ ሪከርድ አድርጋልኛለች፣ ግን አልመለስኩላትም። ጸጥ ነው ያልኩት። ትናንት ግን ሪከርድ ልኬልሃለሁ፣ ሪከርድ አድርጌ ላከችልኝ። ለኤርሚ ህልም አይቼ ከዛሬ 3 ወር በፊት ምናምን ራይሁ ህልም እንትን አላልኩትም እንጂ አይቼ ብላ ይኸው ግባና ቴሌግራም ላይ አንቺ ነሽ እህታችን የነገርሻት ህልሙን አሁን እኔ ነኝ የነገርኳት እና ከታች ባለፈው ለታ ማለት ነው። አሁን ራሱ ተጠንቀቅ ልብህን አንተ ጠብቅ ብዬ ስል ማን እንደውም ሚውት አደረገኝ ማለት ነው። ከትላንት ወዲያ ማለት ነው። ከዛ ትላንት ደግሞ መጥቼ ታች የሆነ ሰውዬ ኮሜንት ጽፍ አስገባኝ ምናምን ሲል ለዛ እኔ ደግሞ አስገባው ስልህ እኔንም ብሎክ አደረከኝ ማለት ነው።
እኔ ነኝ ያደረኩሽ አይደል? እንግዲህ እኔም ካደረኩሽ ይቅርታ። ያለ ጥፋትሽ ብሎክ ተደርገሽ ከሆነ እስቲ አየዋለሁ። እዚህ ጋር ቆይ፣ ብሎክ አካውንት ማን ነው የሚለው ስምሽ እዛ ላይ? ያኛው ተናገር ወንጌሉን። ኦኬ አይ አለ እያት እስቲ እህትየው መቅዲ ብሎክ ክፍል ወደ ወንድሞች አለኝ ወንድምነት ፈታት ፈተዋት። እሺ ቴንክ ዩ ተባረክ። ጌታችን እንግዲህ ይቅርታ ጸጋ ይብዛልሽ። እሰማዋለሁ። እሺ የላክሽልኝንም የህልም ሜሴጅ ተባረክ ጌታችን። አሜን። ተባረክ ጌቴ። ኦኬ ወንድምነት ቀጥሉ። ጸጋ ይብዛላችሁ። የሚገቡ ሰዎች ካሉ መግባት ይችላሉ። ካልገቡ ግን እኛ መጽሐፍቱን እያሳየን መቀጠል እንችላለን። የግድ እንዲገቡ ኢንቫይት ስናደርግ የግድ የሚመስላቸው ሰዎች ካሉ ተሳስተዋል። መግባት ከፈለጉ መግባት ይችላሉ። መግባት ካልፈለጉ ግን አለመግባት ይችላሉ። እና ተባረኩ። እንቀጥላለን። ወንድምነት ቀጥሉ። ጸጋ ይብዛላችሁ ሁላችሁም። እሺ ወንድምነት እሺ ገስት የሚልክ ኦርቶዶክሳዊ ካለ መቀበል እንችላለን። ካለዛ ግን ግራ የተጋባውን ሀሳብ ማንሳትና ማውራት እንችላለን። ኦርቶዶክሳውያን ካላችሁ ግን ቅድሚያ እንስጣችሁ። ኦርቶዶክሳውያን ካላችሁ ቅድሚያ እንስጣችሁ። ሰላም አስትራ ነው የሚለው። ሰላም አስታር ሰላም ይሰማሻል? በጣም እሺ፣ በስተት እንደሆነ አስባለሁ። እሺ ይሰማሻል? በጣም እሺ። ሰው ሲያወራችሁ ፕሊስ መልሱ። እሺ፣ በስተትም ከሆነ አታስለፍልፉን። ወዲያው በስተት ነው ካላችሁን በቃ ይገባናል እና እየሰማናችሁ ግን ዝም አትበሉ። ምናልባት በስተት ካልሆነ ያን እየታገስናችሁ ስለሆነ ማለት ነው። እሺ ሰላሜም እሺ ከየት ቤተ እምነት እህታለም? እኔ ከኦርቶዶክስ ነኝና አንድ ሀሳብ ነበረኝ። ኤርሚን ላናግረው ፈልጌ ነበር ነው በመታረቃችሁ ወንድሞች እርስ በርሳችሁ ደስ ስላለኝ ነው። ሄሎ እሺ ተቀብለን ሀሳብሽን። እሺ ግን አሁን ሀሳብ አለንና መግባትሽ ካልቀረ የኦርቶዶክስን ግራ የተጋባ ነገረ ድነት እያየን ነበር እና ያለ ነው። መጀመሪያ እኔ ሀሳብ ትልበልና ከዛ የገባው እኮ ሲመጣ በኋላ ላይ ወንድምነት ሲመጣ የለም እንዴ በቃ ሲመጣ ዞር አለ። እስካሁን ሲያወራ ሰነበር። ከዛ ሀሳብ ካለሽ ግን ደግሞ እንቀበልሻለን እንደ አንድ ኦርቶዶክሳዊ። ኦርቶዶክስ ነገረ ድነቷ ግራ አልተጋባም ብለሽ ታስቢያለሽ? አንቺ ግራ አጋብቶሽ አያውቅም? ኧረ አያውቅም በፍጹም በእውነት። እሺ እንደ አንድ ኦርቶዶክሳዊ እንዴት ነው ዳንሽው አንቺ? እኔው ኤርሚያስን ላዋራ ነበር የገባሁት። ካዋራኝ እሱን ላዋራ ያለበለዛ ልጠብቀውና እታለም አሁን ለሌላ ወሬ ጊዜ የለንማ። ያነሳነው ርዕስ አለንና ለወሬ ጊዜ የለንም። ለወሬ ከሆነ ምናልባት ሌላ ጊዜ ተመለሽ። አሁን ግን ርዕስ ይዘን የገባ ነውና ለምን ይሄንን ለማውራት ጨነቀሽ? ኦርቶዶክስ ነኝ አልሽ። እንዴት አሁን ለአንድ ኦርቶዶክሳዊ ግራ መጋባት እያወራን ያለ ነው ስለ ነገረ ድነትሽ። ሌላ ነገር ጊዜ ኖሮሽ ለዚህ ነገር እንዴት ጊዜ አጣሽ? አይዞሽ። ከፖለቲካ ባሻገር ቤተክርስቲያንሽ ውስጥ እውቀት እንደሌለሽ ማሳያ ነው ለእኔ የሚታየኝ ማለት ነው። ድኛለሁ የሚል ሀሳብ ነው እንጂ በውስጥሽ ያለው
መጽሐፍ ቅዱስን መሰረት አድርገሽ የዳነ ማንነት የዳነ ውስጥሽ ውስጥ ግን ያለ እውነተኛ የመዳን ትምህርት ግን የለም እና አይዞሽ በጣም አይዞሽ እና መበርታት ነው ያለብሽ። ግራ ስለተጋባሽ ነው አሁን የጨነቀሽ። እናታችሁ ነሽ። ታብታብ ሼር አድርጊው። አሁን ምን እየሰራሽ እንዳለ ስለማናቅ ወንድምነት የስ ወንድምነት መጣ። በጣም ይቅርታ እየሰማሁ ነበር፣ ግን በርቀት የሚሆን ድምጿን ሰምቼ አንደኛ ሲጀምር ኦርቶዶክስ ነኝ ብላ ያለችው ውሸቷን ነው። ኦርቶዶክስ አይደለችም። ሁለተኛ አርዕስት ዳይቨርት ለማድረግ ነው። ከወንድሞች ጋር እኔ ብታረቅ ወንድሞች ብንታረቅ እውነት አሁን ለአንድ ኦርቶዶክስ አስደስቷት እንደው ደስታ ፈጥሮላት አይደለም የመጣችው። ኦኬ መበተናችንን መጥፋታችንን መበታተናችንን እንጂ የሚፈልጉት አንድ መሆናችንን አይፈልጉትም። የእውነት ለመናገር አስጨንቋት ማለት ነው። ተጨንቃ ማለት ነው። አንደኛ ልጅቱ ጴንጤ ናት። ኦኬ ውሸታም ናት። አሁን ገብታ መንፈስ ቅዱስን ሳይሆን አገልግላ የወጣችው ሰይጣንን ነው ማለት ነው። ኦኬ ሁለተኛ ከወንድሞች ጋር ስላደረግከው እርቅ አለች። ገና አልተደረገም እርቁ። ኦኬ አልተደረገም። ከሁለት ወንድሞች ጋር ትናንትና ወይ ተናገርኩት አለ ወንድሜ አማንሻለው ለብዙ ጊዜ ሲነገር የነበረ ነገር ስለነበረ በውስጥ እህቶችም ወንድሞችም እየተጉበት የነበረ ነገር ስለነበር እኔም ዳግሻ እንደዚህ ደግሞ ወንድማችን ዳዊት ሉትራን አዎ ስማቸውን ሜንሽን አድርጌ ከነዚህ ወንድሞች ጋራ ያለው ነገር በሰላም እንጨርሳለን እና ገና በሽማግሌዎች እጅ ላይ ነው ያለው ነገር። ወደ እርቅ እንደሚመጣ ምንም ጥርጥር የለም። ስራ ላይ ናቸው ያሉት እህቶችም ወንድሞችም እና አሁን ለአንዲት ኦርቶዶክስ ይሄ እንደው ቢሆን እንደዚህ አንገብግቧት የመጣችበት ነገር አይደለም። ውሸት ነው፣ ውሸቷን ነው። አንደኛ ገብታ ውሸቷን ነው። ኦርቶዶክስ አይደለችም። ስራ አታስፈቱን፣ ስራ አታስፈቱን። ሌሎቻችሁም ብትሆኑ ዝም ብላችሁ ጸልዩ፣ የወንጌል አማኞች ማለት ነው። ቴንክ ዩ። ግን በምህረት መዘጋት ያለበትን በይቅርታ መዘጋት ያለበትን እንዘጋለን። ትምህርትን በተመለከተ አይደለም፣ ግን እርስ በርስ የተጎዳዳንበት ነገር እኔም ዳግሻም አማንም እንደዚሁም ደግሞ ዴቫ ምንጨርሳው እንጨርሳለን። በሽማግሌዎች እጅ ላይ ነው ያለው። አደባባይ ነው የተናገርኩትኝ። በውስጥ አውርተናል። ገና ቀጠሮ ሰጥተው ሽማግሌዎቹ በሚጠሩ ሰዓት እንነጋገራለን። ጌታ ይባርካችሁ። ቴንኪው። ስለዚህ ውሸቷን ነው ልል ፈልጌ ነው ወንድምነት። ቴንኪው። ቀጥል። እሺ ጸጋ ይብዛል ወንድምነት። እሺ ሌላ ኦርቶዶክስ ገብቶ ይሆን? ሰላም ዛልተር ሰላም ዳኒ እንደምን ዋላችሁ? ኤርሚ ሁላችሁንም ቤኪ ሰላም ብያለሁ። እኔ ያው ቁጭ ልበል ብዬ ነው፣ ከፈለጋችሁ ማለት ነው ትንሽ ቁጭ ልበል አዳምጥ፣ አለበለዚያ ግን ሰው ሲመጣ አስወጡኝ። ሰላም ይብዛላችሁ። አብሬ እንዳለው ለማሳየት ነው ገባው ዳኒ ማለት አብሬ ስለ ለመማር ልበለው። ሶሪ ተባረክ። ቦታ ከሌለ ግን አስወጡኝ። እሺ ሰው ሲመጣ ችግር የለው። እሺ ቴንክ ዩ ዳኒ በጋብዛል። እሺ ሌላ ኦርቶዶክስ ካለ መግባት ይችላል። እና ቤተክርስቲያናችሁ ውስጥ ያለው የነገረ ድነት በጣም ግራ የተጋባ እንደ እግዚአብሔር ቃል ያለው ትምህርት ነው። ያን እየሞገት ነው ያለ ነው። ኦኬ ቤተክርስቲያኒቷ ውስጥ ለምሳሌ አንደኛው የሚነሳው ሀሳብ ምንድነው? ሰው እምነት ኖሮት ስራ ሰርቶ ነው የሚድነው። እምነት ብቻውን አያድንም፣ ለመዳን ስራ ያስፈልጋል ብላችሁ ታወራላችሁ፣ ትናገራላችሁ። ግን ቤተክርስቲያናችሁ ነው ስራ ያስፈልግም የሚል ደግሞ ትምህርት አላት። ሰው ሳይሰራ በእምነት ብቻ እንደሚድን የሚያስረዱ ትምህርቶች አሏት። እያወራን ያለ ነው ስለ ቤተክርስቲያኒቷ ትምህርት ነው። ሌላው በጣም የሚያስቀው ፓርት ለምሳሌ ጥምቀት አንደኛው መሰረታዊ ሀሳብ ነው። ቤተክርስቲያኒቷ እንግዲህ በጣም በትኩረት የምትሰጠው የምታስተምረው ሀሳብ ነው። ጥምቀት ያድናል ብላ ትናገራለች። ግን ቤተክርስቲያኒቷ ሰው ሳይጠመቅም እንደሚድን ደግሞ የሚያሳዩ ትምህርቶች አሉ። ሰው ሳይቆርብ የሚድንባቸው ትምህርቶች አሉ። እና ይህን ሀሳቦች የምናነሳው ለምንድን ነው? እሱ ለወንጌል እንቅፋት ስለሆኑ ነው። ለወንጌል እንቅፋት የሆኑባቸው በጣም ትላልቅ ማሳያዎች አሉ። በቤተክርስቲያኒቷ ውስጥ ሊካዱ የማይችሉ የሚታመኑ ጉዳዮች ማለት ነው። እና እንደ አንድ ኦርቶዶክሳዊ
ቤተክርስቲያናችሁ ውስጥ ያለው ግራ የተጋባው ነገረ ድነት እንዴት ታዩታላችሁ ነው እያልን ያለ ነው። አይ እኔ ዲያቆን ነኝ፣ እኔ አገልጋይ ነኝ፣ ምንም በፍጹም ቤተክርስቲያናችን ውስጥ ግራ አልተጋባንም ምትሉ ሰዎች ካላችሁ መግባት ትችላላችሁ። ሀሳባችሁን እንቀበላችኋለን፣ መሟገት እንችላለን፣ መማማር እንችላለን ማለት ነው። ለአንድ ኦርቶዶክሳዊ እኛ ነገረ ድነታችን በጣም ትክክል ነው፣ በፍጹም ግራ ተጋብቶ አያውቅም የሚል ኦርቶዶክሳዊ ነው ማየት የምንፈልገው። ለአንድ ቤተ እምነት ነገረ ድነት በጣም ወሳኝ ነው። ኦኬ፣ በጣም ወሳኝ ነው። ነገረ ድነት ትምህርቱ በጣም ከተጣመመ እንደ እግዚአብሔር ቃል ካልሆነ ያ ቤተ እምነት ምንም ዋጋ የለውም ማለት ነው ለሰው ልጆች የመዳን ተስፋ። ስለዚህ አንደኛውን የምናየው ሀሳብ ይህንን ነው። እሺ፣ ሰላም ዳኒ፣ እንዴት ነህ? ከየት ቤተ እምነት መጣ? ሰላም ክርስቶስ ይብዛላችሁ። ዳኒ ሰላም ናችሁ? እግዚአብሔር ይባረክ፣ ሁሉ ሰላም። ኦርቶዶክሳዊ ክርስቲያን ነኝ ዳኒ። ኦኬ፣ እንኳን ደህና መጣ። እንኳን ቆያችሁ። ሁላችሁንም ሰላም ብያለሁ ጋይስ። እሺ፣ ተቀብለናል። የኦርቶዶክስ ነገረ ድነት በጣም ግራ የተጋባ ነገረ ድነት ሆኖ አግኝተነዋል። እንዴት ታየዋለህ አንተ? ኧረ የቤተ ክርስቲያናችን የነገረ ድነት አስተምሮ በጣም ግልጽ ነው እና ኢንተርናሽናል አስተምሮ ነው ያለን። እንደፈለግን ሳይሆን አንድ ቤተ ክርስቲያን ያስቀመጠችውን ነው የምንለው። ስለዚህ ምንም የግራ የተጋባ ነገር የለም። ከእናንተ መረዳት አንጻር ሜይ ቢ እንደዛ ሊመስላችሁ ይችላል ብዬ አምናለሁ። የአንድ ሰው ቤተክርስቲያናችን ውስጥ ምግባር የጎደለው ሰው ይድናል፣ እምነት የሌለው ሰው ይድናል። በኦርቶዶክስ እንደዛ ታስባል? የሞተ እምነት ነው ተብሎ ነው የሚታምነው። ለምሳሌ አንድ ሰው ድኛለሁ ብሎ ምግባር ከሌለ የሞተ እምነት ነው የያዘው ያ ሰው ማለት ነው። የሞተ እምነት ደግሞ አያድንም። እሺ፣ ማስረጃ ይኖር ይሆን? አዎ፣ ከመጽሐፍ ቅዱስ ልስጥክ። አይ ከቤተ ክርስቲያን መጽሐፍ ቅዱስን ጠቅሳ ቤተ ክርስቲያን እንደሱ ያስተማረችበት ትምህርት ማስረጃ ይሄው መጽሐፍ ቅዱስን ልስጥክ። ቤተ ክርስቲያን ወራጄ ቤተ ክርስቲያን መጽሐፍ ቅዱስን ጥቅስ ጠቅሳ እንደዚህ ብላ ያስተማረችበት ማስረጃ አለ ወይ ነው ያልኩ። እሺ፣ ለምሳሌ ኢኒሻል ሳልቬሽናችንን እንዲሁ በነፃ ድነናል ብላ ነው ቤተ ክርስቲያን የምታስተምረው። ለምሳሌ ኤፌሶን 2:8 ላይ ያለውን ጠቅሳ ወይ ሊመጣ እኮ ነው። አይ ጥያቄ ፈጥረህ የራስን ጥያቄ መልስ አላልኩ። አሁን የኔን ጥያቄ ያለ ልትመልስ የገባው ቤተክርስቲያን ሰው እምነት ሲደመር ስራው እንደሚያድን የተናገረችበት ማስረጃ አለ ወይ ነው ያልኩ። እኔ ሲደመር ይመቻልኩኝ አሁን ወጣኝ እንደዛ ብያለሁ። ሰው እምነት ብቻ ያድናል ማለት ነው። እንግዲህ ሰው አምኛለሁ ብሎ መልካም ስራን የማይሰራ ከሆነ ያ እምነቱ የሞተ እንደሆነ ከመጽሐፍ ቅዱስ አሳያለሁ ነው ያልኩት። እኔ ከመጽሐፍ ቅዱስ አልጠየቁም። ቤተክርስቲያን ልክ አንተ እንደምትለው መጽሐፍ ቅዱስን ጠቅሳ ሰው ስራ ካልሰራ አይድንም ያለችበት ማስረጃ አለ ወይ ነው ያልኩ። እሺ፣ መጀመሪያ እኮ እንደዛ ብለህ አልጠየቅከኝም። የጠየቅከኝ ራሱን ነው የጠየቅከኝ። እሱን አይደለም የጠየቅከኝ። አሁን ነው የቀየርከው። መጀመሪያ ያልከው ከገባን ጀምሮ እሱን ነው እየጠየቅኩኝ ያለው። ዳንሻ እንደዛ ካለ ማስረጃ አስተኛውን ካለ ማስረጃ አስተኛ። ይሄው ከመጽሐፍ ቅዱስ ልስጥክ። ለቤተ ክርስቲያን መደበቅ ለምን አስፈለገ ዳኒ? እኔ ጠየቁ መጽሐፍ የቤተክርስቲያኒቷን ትምህርት ነው። የቤተክርስቲያኒቷን ትምህርት ይጠየቁ። የመጽሐፍ ቅዱስን ትምህርት አጠየቁ። እሺ፣ ላምጣልሽ በቃ ያ አፍተር ነው። እሺ፣ አፍተር እሺ፣ ሰያክ ነው የሚለው ሰላም። እሺ፣ እንዴት ነህ? እግዚአብሔር ይመስገን። ሰላም ነህ ዳኒ? እግዚአብሔር ይመስገን። እሺ፣ ከየት ቤተ እምነት ይኸው? እኔ ከመሰረተ ክርስቶስ ነኝ። እሺ፣ ጸጋ ይብዛለሁ እንደማለም። እሺ፣ ኦርቶዶክሳውያን እየተቀበልን ነበርና እሺ፣ ልውጣልህ? እሺ፣ አዎ፣ ቦታስ እንትን ሲል ለመስማት ከሆነ ማለት ነው። ተባረክልኝ። እሺ፣ ሌላ ኦርቶዶክሳዊ ያለ ሌላ ኦርቶዶክሳዊ ካለ እስከዛ እንቀበል። ይሄንን አሁን ለምንድነው ማስረጃ የጠየቅ ነው? በደንብ በማስተዋል ስሙን። ቤተክርስቲያኒቷ ምን ያህል ግራ እንደተጋባች እንድታዩት ስለምንፈልግ ነው። ኦኬ፣
አሁን መጽሐፍ ቅዱስ ውስጥ እየሄዱ ነው መደበቅ የሚፈልጉት። መጽሐፍ ቅዱስ ውስጥ እየሄዱ ለመደበቅ የሚፈልጉት ለምንድን ነው? እሱ ቤተክርስቲያኒቷ በነገረ ድነት ላይ ወጥ የሆነ ትምህርት እንደሌላት እንድታዩት ነው። ኦኬ፣ ነገረ ድነትን በተመለከተ ቤተክርስቲያኒቷ ወጥ የሆነ ትምህርት የላት። በጣም ግራ የተጋባ ትምህርት እንዳላት እንድታዩ ያከን። ኦኬ፣ በጣም ግራ የተጋባ ማለት ነው። በዚህ በኩል ላይ የምታወራውን በዚህ በኩል እንደምታፈርስ ትውልዱ ማየት ስላለበት ቲክቶክ ላይ መተው ሶሻል ሚዲያ ላይ ወጥተው እንደሚያወሩት እንዳልሆነ የቤተ ክርስቲያኒቷ የነገረ ድነት ትምህርት ማለት ነው። አይ ሆፕ እንጠብቀዋለን። ዳኒ የሚወርድ አይመስለኝም። ማስረጃ ሊሰጠን እንደሆነ አስባለሁ። ግን ሌላ ዳኒን ማገዝ የምትችሉ ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ቤተ ክርስቲያናችን በነገረ ድነት ላይ በፍጹም ግራ አልተጋባችም ብሎ የሚያምን ኦርቶዶክሳዊ ካለ ማለት ነው። ግራ አልተጋባንም የምትሉ ሰዎች ካላችሁ፣ ግልጽ የሆነ የነገረ ድነት ትምህርት ነው ያለን የምትሉ ኦርቶዶክሳውያን ካላችሁ፣ በጥምቀት ዙሪያ ላይ፣ በቁርባን ዙሪያ ላይ፣ በእምነት ዙሪያ ላይ፣ በስራ ጉዳይ ላይ ቤተክርስቲያኒቷ እጅግ በጣም ኮንፊውዝድ የሆነ የነገረ ድነት ትምህርት አላት እያልን እየሞገተን ያለን። ዳኒም በጣም ጊዜ የተፈለገ ይሆን ወንድ ማለት እታች ሆነ ወይ ተሰማን። እንደሱ አይነት መደበቆችን እዚህ ቤት አፕሪሼት ስለማናረግ እሺ፣ አገኘው ዳኒ ቆይ እንዲያመጣ ለምን አትፈቅድልኝም? አንዴ እሺ፣ አገኘው ወረድና አምጥተህ የአደባባይ ላይ ሆነ ተደብቀ ጊዜ አታባክን። ታች ሆነ ስማን ሐሳቢ ሲኖር ይዘና አይሻልም? ዳኒ ታች ላይ ሆነ እንትን ከምት እሺ አክሊል አይ ቲንክ እንኳን ደህና መጣ። እንኳን ደህና ቆየ። እሺ አንዴ ማስረጃ ስላገኘ እንቀበለው። እሺ ማስረጃ ስላገኘ እንቀበለው። አይ ቲንክ እንደ ትልቅ ሰው ታወራናለህ ብዬ አስባለሁ ዛሬ። እሺ ይኸው በትልቁ አደረኩት። እሺ ምን ይላል ዳኒ? ዳኒ እያወራ ከሆነ ሚዩት ነው። ጥያቄውን ብትጠይቀኝ አይሻልም? እሺ ጥሩ። ዋናው እንድታወራ ነው ፈልገው። እንደ አንድ ኦርቶዶክሳዊ የኦርቶዶክስ ነገረ ድነት ግራ አልተጋባም ብለህ ታምናለህ? እኛ ቤተክርስቲያን እንከን የላትም የኔ ጌታ። እሺ እንከን የላትም ሶ ግራ አልተጋባውም እያልከን ያለው እንዴ? ረብስማ እሺ በእምነት ብቻ ትድናለህ? እንደ አንድ ኦርቶዶክሳዊ በእምነት ብቻ የሚል የለም። እንዴት ነው የምትድነው? በምን ብቻ? ሌላ በምንድን ነው የምትድነው? እሺ የጸጋ ስጦታውን አምነህ ትእዛዙን ስትፈጽም ማስረጃ ስጠኝ ከቤተ ክርስቲያን በትልቁ አድርጌ ያለ። በጣም ጥሩ። ሰው አምኖ ትእዛዙን ሲፈጽም ነው አመነ የሚባለው። ክርስቶስ ኢየሱስ ሀሳብ አይደለም። ማስረጃ ስጠኝ። በጣም ጥሩ። ያመነ የተጠመቀ ይድናል ስለሚል ማለት ነው። ግለጥ የቤተክርስቲያን ጥቅስ ጠቅሳ ቤተክርስቲያን አሁን ያወራውን ወሬ ያወራችበትን ማስረጃ ግለጥ ነው ያልኩ። ያው ማርቆስ 16 ላይ ያመነ የተጠመቀም ይድናል ስለሚል ማለት ነው። ማርቆስን ገልጣ ቤተክርስቲያን እንደዚህ ብላ ያስተማረችበት ማስረጃ አስጠኝ ያልኩ። መጽሐፍ ቅዱስ እኮ የቤተክርስቲያን እኮ ነው። ይሄን ጌታ ወንድማለም ያው እየጠየኩ ልክ አንተ የቤተክርስቲያን አይደለ? ይሄንን የቤተክርስቲያን የሆነውን መጽሐፍ ጠቅሳ ቤተክርስቲያን ሰው የሚድነው ብላ እንደዚህ የተናገረችበትን ማስረጃ አስጠኝ ያልኩ። ነገረ ድነቷን ያወራችበት እኮ ያው ነገርኩ እኮ አንተ አይደል መጽሐፉ ይነገር። እኔ ጠየቅኩ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ ወዳጅ ይድናል። መጽሐፍ ቅዱስ ይላል ቤተክርስቲያን ትላለች ወይ ነው ጥያቄው። እሱ ነው ወዳጅ።
መጽሐፍ ቅዱስ የቤተክርስቲያን እኮ ነው። አይ መለይ አሁን ቤተክርስቲያንና መጽሐፍ ቅዱስን ለይ መጀመሪያ ቤተክርስቲያን መጽሐፍ ቅዱስ የሰጠችን እኮ ቤተክርስቲያን ናት። እኔ ጌታ ስለዛም ከሆነ እሱን ማስረጃ ነው አምሰጠኝ። አሁን የእናንተን ሙከራ እናንተን ምናምን አለ የምናየው ማስረጃ ነው እየጠየቁ ያለሁት። ቤተክርስቲያን እኮ ቤተክርስቲያን ይህንን ጥቅስ ጠቅሳ አሁን የጠየቁ እኔ ስለ ስራ ነው ባይዘው ስለ ስራ ጠይቄ አሁን እያወራ ያለው ስለ ጥምቀት ነው እያወራ ያለው። ግራም እንደተጋባ ማሳያ ነው ብዬ አስባለሁ። የመጨረሻ እድል ልስጥህና ቤተክርስቲያን ይህንን ጥቅስ ጠቅሳ ሰው የሚድነው እምነቱ ሲደመር ስራው ነው የምትልበትን ማስረጃ ካለ ወይ ደግሞ ሌላ የነገረ ድነት ማስረጃ ካለ ልቀበል። ያዕቆብ 2 እሱ መጽሐፍ ቅዱስ ነው ወዳጄ። መጽሐፍ ቅዱስና ቤተክርስቲያንን ለይ። አሁን የጠየኩ መጽሐፍ ቅዱስን ሳይሆን ቤተክርስቲያን አይለያዩማ እኮ እንደማይለያዩ ማስረጃ አስጠኝ። ችግር የለም ከሱ እንጀምር። ጥሩ እንደማይለያዩ እኮ ነገሩ እኮ ቤተክርስቲያን ማለት እኮ ስብስቡ ነው አይደል እንዴ? ማስረጃ ስጠኝ። ያ ስብስቡ የጻፈው ማስረጃ ነው እኮ ማስረጃ ስጠኝ ነው ወዳጄ። አሁን ለምን ጨነቀ? ቤተክርስቲያን ማስረጃ የላትም። ማስረጃ የላትም ቤተክርስቲያን ማስረጃ የላትም። ሐዋርያቶች ኦርቶዶክስ ናቸው ብዬ ስለማለት ወንድማችን ሐዋርያት ቤተክርስቲያን አይደሉም ናቸው። እሺ በቃ አሁን ይሄው በቃ ላክልልሽ ሐዋርያቶች ኦርቶዶክስ እንደነበሩ ማስረጃ አስጠኝ። ችግር የለም እቀበል። ሐዋርያት ክርስቲያኖች ነበሩ፣ ኦርቶዶክሶች ነበሩ። ኦርቶዶክስ ስለመሆናቸው ማስረጃ አስጠኝ ማለት ሁሉም ማስረጃ እየጠየኩ ሁሉም ካልሰጠኝ እንዴት ልረዳ እችላለሁ? መጽሐፉን ግለጠውና ሐዋርያቶች ኦርቶዶክስ ስለነበሩ ስለመሆናቸው ማስረጃ አስጠኝ። እድል ልስጥህ ይላል ያዕቆብ 2:24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ያዕቆብ 2:24 ላይ እንደውም የሚለው አክሊልዬ በስራ እንዲጸድቅ ታያላችሁ ይላል። በተቃራኒ አክሊልዬ እኔ አሁን የጠየቅኩ የቤተ ክርስቲያንን ማስረጃ ነው። መጽሐፉን አለም የጠየቅኩ አፍት ነው ገለጽ ባይዘው ካሜራ የገለጽኩ ማስረጃ ነው አልኩ እኮ ወንድም አለም ሐዋርያቶች ኦርቶዶክስ ስለሆናቸው ማስረጃ አለ ስጠን ወዳጄ። ኦርቶዶክስ ስለመሆናቸው ማስረጃ አለ። እኔ ለአንተ ቤተ እምነት እኔ ማስረጃ ማቅረብ የለብኝም። አንተ የራስን ቤተ እምነት ማስረጃ ከሌለ የለህም ማለት ነው። ማስረጃ ወዳለው ሰው ሙቭ እናደርጋለን ማለት ነው። አየህ ያለ ማስረጃ እንደምታወሩ ማሳያው ይሄ ነው ወንድም አለም። እድል ልስጥህ ማስረጃ አለ። እሺ ማስረጃ ካለ ቤተክርስቲያን አንተ የምትጠቅሰውን ጥቅስ ጠቅሳ ነገረ ድነቷን የመሰረተችበት ሐሳብ ካለ እድል ልስጥህ። አዎ በጣም ጥሩ። ለምሳሌ ያክል እሺ ለምሳሌ እኔ መጽሐፍ ቅዱስን ማወራለህ ማስረጃ መጽሐፍ ቅዱስ አልጠየቅኩም። ማቴዎስ 5:31 ማስረጃ እኮ ማስረጃ የቤተ ክርስቲያንህን ማስረጃ የቤተክርስቲያን ማስረጃ መጽሐፍ ቅዱስ ነው እያልኩ ነው መሆኑን አሳይ። የቤተ ክርስቲያን ማስረጃ መጽሐፍ ቅዱስ ብቻ መሆኑን ማስረጃ አስተኝ ድል ሰጣሉ። ለሱ ብቻ የሚባል መጽሐፍ ቅዱስ ብቻ አይባልም። ማስረጃ አስተኝ ማስረጃ አስተኛ የቤተ ክርስቲያን ማስረጃ እሱ ብቻ መሆኑን ማስረጃ አስተኝ። እግዚአብሔር ቃል ማስረጃ አስተኝ ካለ እግዚአብሔር ቃል ይኸው ነገሩ እኮ ማስረጃ አንተ ብራዘር አሁን ነው እኮ ነገርኩ። ይኸውልህ አሁን አክሊል አሁን እኛ ግራ የሚገባን ምንድነው እሱ ኢቭን የምታውቃትን ቤተክርስቲያን በማስረጃ ማውራት እንደማትችል ቆይ አንዴ ስሜት ያቱን በማስረጃ ማቅረብ አትችልም ማለት ነው። አየህ ማስረጃ ማቅረብ ማለት ልክ ለምሳሌ ላሳየ እንዲጠቅም ማለት ነው። እንዲጠቅም ለምሳሌ ይኸው እኛ አሁን ለምናወራው ለእያንዳንዱ ነገር የቤተክርስቲያኒቷ ማስረጃ አለ። ማስረጃ ማለት እንደዚህ ነው። ቢያንስ ኦርቶዶክስ ስትሆኑ ቤተክርስቲያናችሁ የምታወራውን ነገር እንኳን ለማውራት ድፍረት ይኖራችሁ። ማስረጃ ማለት ልክ እንደዚህ ነው። በቤተክርስቲያን ሊቃውንት ተጽፎ በጳጳሶች የፈቃድ የታተመ የቤተክርስቲያን ዶክመንት ነው የጠየቁ። ኦኬ ነገረ ድነቷን በተመለከተ ሰው የሚድነው በእንደዚህ መልኩ ነው ብላ የተናገረችበት የቤተክርስቲያን የነገረ ድነት ኦፊሻል ዶክመንት አለ ወይ? እኮ ኦፊሻል ዶክሜንቷ አዳምጠኝ እኮ እንዴ ምን ሆነው ወንድማችን መጽሐፍ ቅዱስ የቤተ ክርስቲያን ነው ያልኩ ማስረጃ አስተኝ ለሱ ልቀበል። አሁን ላልከው ንግግር ማስረጃ አስተኝ ብቻ አሁን ላልከው እኔ ምንም አላልኩም። ቆይ አንዴ አሁን ማስረጃ አለ። አሁን ብቻ ይጸድቃል የሚለውን አውጣና ሳይኛ የለኝም በላ እንደሱ ነው መቀጠል የምንችለው። የለኝም ስትል በቃ ከሌለ እንቀጥላለን። ችግር የለም።
አፍተን ከሌለ እንቀጥል። ወዳጅ ተቋርጫለሁ አለው ወገኖች አላ አንተ ወንድሜ እሱን የተቋረጠው እኔ አለው እሱን የተቋረጠው። እሺ እንድታዩት ያክል ነው። ኦኬ ወዳጃችን በጣም ሁልጊዜ መልስ እንዳለው ሰው ነው አክት የሚያደርገውና ቤተክርስቲያናቸውን እንደማያውቋት ጭምር እንድታውቁት ያክል። ኦኬ ቤተክርስቲያናቸውን አያውቋቸውም። በነገረ ድነት ላይ ቤተክርስቲያን ክሊር የሆነ የነገረ ድነት ትምህርትም እንደሌላት እንድታየው ያክል። ቤተክርስቲያኒቷ ውስጥ ግልጽ በሆነ መልኩ ነገረ ድነቷን በሚያመለክትና ሰዎች የሚድኑበትን ማስረጃ የሚናገር ሐሳብ የለም ነው እያልን ያለ ነው። ለዚህ ነው መጽሐፍ ቅዱስ ውስጥ መደመጥ የሚፈልገው። እርግጠኛ ሆነ መናገር እርግጠኛ እኔ በማስረጃ ነው የማወራው። እሺ አገኘህ ማስረጃ? ሜላይ እንኳን ደህና መጣ። አግኝቻለሁ ግን የስክሪን ሾት ነው ያመጣሁት። እሺ ዌልካም ብራዘር። እሺ እሺ ሜላ አለ አለሁ። ሰላም ለእናንተ ይሁን። እንዴት ናችሁ? ዳኒ እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋ ከሁላችን ጋር ይሁን። አሜን ብራዘር። እሺ ያው ዳኒ በትልቁ አድርጌያለሁ። ካሜራውን ግለጥ። ዳኒ ሃይ አንድ ዳኒ ያለው ሰላም ነው ጋይስ? እሺ ሰላም ነው ወገኖች። የኔ ኔትወርክ አይመስለኝም ማለት። አረ እንት ደህና ነው ወንድምነት። እሺ እሺ ዳንሻ ድጋሚ ገባሽ። ያው ካሜራ ማብራት ትችላለህ ወዳጄ ወንድም አለም። አይ ሆፕ የሚቸገር ኔትወርክ ነው አይ ቲንክ የሚያሰጣኝ። እሺ ችግር የለም ቶሎ በላ እንግዲያውስ። አለው አለ አለክ። አዎ የቤተ ክርስቲያን ዶክመንት ነው የጠየቁ ብራዘር፣ የግለሰብ መጽሐፍ አልጠየቁ። አምድ ሃይማኖት የግለሰብ መጽሐፍ ነው። ማን ያሳተም? ቤተ ክርስቲያኒቷ ናት ያሳተመችው። ኤቪደንስ ከምን የፈለከው? ቤተ ክርስቲያኒቷ ያሳተመችው መጽሐፍ ነው ወይ? ከቤተ ክርስቲያኒቷ መጽሐፍ ነው አይደል የፈለከው ዳኒ? ቤተ ክርስቲያኒቷ ያሳተመችው ኦፊሻል መጽሐፍ ነው ወይ እኮ? የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የተሰኘው መጽሐፍ ቤተ ክርስቲያኒቷ ኦፊሻል ያሳተመችው መጽሐፍ ነው ወይ ያልኩ ዳኒ። ከዚህ ሁሉ ለምን ፈርቻለሁ አትልም? በቃ ይቅር ፈርቻለሁ። እየጠየቅኩ እኔ ምን ያስፈራኛል ወዳጄ? ቤተ ክርስቲያን ኦፊሻሊ ያሳተመችው ነው ወይ? ይሄው አምድ ሃይማኖት የተሰኘ መጽሐፍ የቤተ ክርስቲያናችን መጽሐፍ ነው አልኩ። እየጠየቅኩን አትዝለል። ኦፊሻሊ ያሳተመችው ቤተ ክርስቲያን ያሳተመችው መጽሐፍ ነው ወይ? አዎ የቤተ ክርስቲያን መጽሐፍ ነው። አምድ ሃይማኖት የቤተ ክርስቲያን መጽሐፍ ነው። ኦፊሻሊ ቤተ ክርስቲያን ያሳተመችው መጽሐፍ ነው። አዎ የቤተ ክርስቲያናችን መጽሐፍ ነው። እሺ አሳየን። ፈርስት ፔጁን አውጣ አፍተን። እንዴት አድርጌ ላውጣል? ይሄ ራሱ አልሰራ ብሎኝ የለ ዳኒ። የጻፊው ስም ማን ነው? እሺ የጻፊው ስም ዲያቆን ማምር ሜሎስ ይባላል። አታውቀውም የጻፊውን ስም? ቶሎ ንገረኛ። አቲ ሌላ ቦታ እስቲ ጻፊውን ስም ንገረኝ። ለምን ደቆይና ኃይል የምትፈሩት? ማስረጃ ሲወጣ ንገረኝ። የጻፊውን ስም ንገረኝ ወዳጅ፣ የምታውቀው ከሆነ። ኧረ በእናታችሁ እስኪ ጴንጤዎች ተረጋጉ። ማስረጃ ማጥቶ ራሱ ቶሎ በላ። የጻፊውን ስም ንገረኝ ወዳጅ። መጽሐፉ የማን መጽሐፍ ነው? በስንት ዓመተ ምህረት የተጻፈ ነው የሚለው የምታውቅ ከሆነ ነገረን። ማታውቅ ከሆነ እነግርሃለሁ ስንት እትም እንዳለው ራሱ። ምናልባት መጽሐፉ መታሰቢያነቱን የተሰጠው ለቅዱስ ገብርኤል ገዳም ነውና እሱን አንብቦ እንደ ቤተክርስቲያኒቱ ነው የሚለን።
ፖዛ ወጣ ልትፈልግ ማን እንደጻፈው ራሱ ሳያውቅ የቤተክርስቲያን ትሄደ ነው። እንንገረው ከምትፈልግ እኛ እንነግርሃለን። ዳኒ ባለፈው አንተ ቤት የነበረው ነው። ጭራሽ እንደ ሃይማኖት ቤተክርስቲያን እሺ ሌላ ኦርቶዶክስ ካለ እንቀበል። እሺ ሰላም አሌክስ፣ እንዴት ነህ? አሌክሳንደር ነው የሚለው። እሺ ተደበቅ፣ ስምን ስጠራ። አሌክስ ሰላም። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ከየት ቤተ እምነት? ክርስቲያን ነኝ። ክርስቲያን ማለት ክርስቲያን ነው። ካቶሊክ ማለት ነው? ካቶሊክ ክርስቲያን ነው እንዴ? ወዳጄ ሰላም ነው ጋይስ። እሺ ሌላ ኦርቶዶክሳዊ ማለት በእውቀት ማውራት የሚችል ሰው መሞገት ቤተክርስቲያኒቷን ሪፕሬዘንት ማድረግ የሚችል ሰው ቢኖር በተለይ ዲያቆናት፣ ካህናት ምናምን ካላችሁ በጣም ደስ ይለናል። እውነት ለመናገር ማለት እንደ አንድ ኦርቶዶክሳዊ ገብታችሁ መሞገት የምትችሉበት ማለት ነው። ይሄው የምትከፍቱት ሐሜት ነው ምናምን ትሉን የለ ይሄው ገብታችሁ እኮ መሞገት ነው ማለት በቃ በጣም ሲምፕል እኮ ነው። የምናወራው ሐሜት እንደሆነ ማሳየት ወዳጅ በማስረጃ ገብተህ መሞገት ነው። በጣም ቀላል በጣም ሲምፕል ማለት ገብተህ መሞገት በቃ ከዛ ሰው ይታወቃል ማለት ነው። እሺ ሰላም ቅዱስ። እሺ እንዴት ናችሁ? እግዚአብሔር ይባረክ። ከየት ቤተ እምነት? ኦኬ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ያ ክርስቲያን ነኝ። እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ ሁላችሁም። በመጀመሪያ ስለሳብከኝ በመታወሩት ማለት እንግዲህ በማህበራችሁ ያወራችሁት ባላችሁ እንድካፈል ወይም ስለሳብከኝ አመሰግናለሁ ለማለት ነው። ሲቀጥል ሜሎስ እዚህ ጋር ስላዳመጠኝ ደስ ብሎኛል። ሜሎስ ምንም እንኳን የሀሳብ ልዩነት ሁላችንም ጋር ቢኖር ሜሎስ የገባው ነገር አለ ለሰዎች የሚያስተላልፈው። እንዳውም አስታውሳለሁ የሆነ ጊዜ ላይ ሲናገር ቆይቷል። በእርግጥ ሰዎች ልብ ላይ ሉት ይችላሉና ብዙ ጊዜ በየትኛውም ቤተ እምነት ላይ አናቅም በመንፈስ ቅዱስ የሚያደርጉት ነገር ሊሆን ይችላል። በብዙ ነገር የሚያደርጉት ነገር ፈውስም ሊሆን ይችላል። ሰዎች በትንቢትም በሆነ ነገር የሚያደርጉት ነገር ከመንፈስ ቅዱስ ጋር ምናልባት ወይ ቅዱስ የሐሳብ ላይ እንድንቆይ እሺ ደስ ይላል። አይ በዚህ ከሜላ ጋር አውሩ። አንተ ሚስ እንዳታረግ እና ፖይንቶች ሚስ እንዳናረግ። እሺ ሜላ እስቲ ተቀበለው። እሺ ሜላ ተቀበለው። እሺ ሰላም ቅዱስ እንዴት ነህ? እንዴት ነህ ሜላ? ከቻልክ ደግሞ በካሜራ ተገለጠ ሜላ። እንትንስ ኦኬ ይቅርታ እዚህ ፎሎወር ትንሽ ነው እና ያለኝና ካሜራ እንትን ስለማይለኝ ሶሪ። ኖ አይ አንተን አላልኩም ቅዱስ። ኦኬ እሺ ከቻልክ ብትወጣ ግን ችግር የለም። አንተ አልጋ ውስጥ ነኝ። እዚሁ ሆኜ ልክፈት? አልጋ ውስጥ ነኝ። ክፈት ካልከኝ ከፍታለሁ። ህዝቡ ካልበጠበቀ ነው። እሺ ህዝቡ ከሚበተን እሺ ቀጥል። የኦርቶዶክስ ነገረ ድህነት ላይ እያወራን ነው ያለ ነው እና ኦኬ በኦርቶዶክስ አስተምሮ መሰረት ለመዳን ምን ያስፈልጋል? በኦርቶዶክስ አስተምሮት መሰረት እኔ እንደምረዳው እንደገባኝ ጳውሎስ እንዳለው ሰው በገባው በዛ ይመላለስ እንዳለው በእኔ አረዳድ በእኔ አካሄድ ማለት ጥልቅ ቤተክርስቲያኗን አውቃታለሁ ለማለት እቸገራለሁ። ምክንያቱም ብዙ ጊዜ እኛ ኦርቶዶክስ አማኞች መጽሐፍ ቅዱስን የመግለጥ ልምድ የለንም። ይሄ ደግሞ ቤተክርስቲያኗን ማዋረድ አይደለም ማለት ብዙ ጊዜ
እንዴት ነው ከገጠርም ከየትኛውም አካባቢ የመጣልን ልንሆን እንችላለን። ብዙ ጊዜ አሁን ነው ጄኔሬሽኑ ወጣቱ ትንሽ ከህልሙ የመባነን ልምድ ያለው አሁን እያዳበርን ያለ ነው። ሁላችንም ቢሆን ከቤተሰቦቻችን ከሁላችንም የወረስነው ይዘን የመጣነው ነገር ነው። ይሄ ደግሞ የማይካድ ሀቅ ነው እና የኦርቶዶክስ አስተምሮ ነገረ ድህነቷ ብዬ የማምነው በራሴ መንገድ በራሴ አኳኋን ድህነት ያገኘ ነው ያው ክርስቶስ በመስቀል ላይ በሰራው ስራ ነው። እንግዲህ እግዚአብሔር አንድያ ልጁን አሳልፎ ስለ ኃጢአታችን ስለ በደላችን ኢየሱስ ክርስቶስ በመስቀል ላይ ሞቷል፣ ተሰቅሏል። ይህ የማይካድ ሀቅ ነው። ኦርቶዶክስ ከዚህ ውጪ ብዙ ስለ ምልጃም የሚያከራክሩ ነገሮች አሉ። እኔም ብዙ የማይዋጡልኝ ነገሮች አሉ። ግን ነገረ ድህነት ላይ ብዙ ጊዜ ጥያቄ የሚፈጥሩብኝ ነገሮች የሉም። ትንሽ ጥያቄ ልል የምችለው ምልጃ ላይ ነው። በነጥብ ብታስቀምጥልኝ አሪፍ ነበር። ለምሳሌ መንገድ ስተኛ እሺ ልንገርህ። አሁን ለምሳሌ ለመዳን እምነት ያስፈልጋል፣ ለመዳን ጥምቀት ያስፈልጋል ብለህ አንዳንድ ነጥቦች እያደረግ አስቀምጥልኝ። ፖይንቱን ብቻ። ኦኬ እሺ። በመጀመሪያ ለመዳን እምነት ያስፈልጋል። አዎ። ከዛ መጠመቅ። እንዴት ነው የምናምነው? ያው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእግዚአብሔር ተወልዷል አይደል? አዎ። አይ ማብራሪያ ውስጥ በኋላ እንገባለን። አሁን ነጥቦቹን ብቻ እንድትነግረኝ። ያመነ የተጠመቀም ይድናል። መጀመሪያ እምነት ይቀድማል፣ ከዛ በኋላ ጥምቀት ነው። ያመነ ሰው ይጠመቃል። እሺ ኦኬ። ያመነ ሰው ይጠመቃል ስንል ጥምቀት ያው ከክርስቶስ ጋር መሞት ነው መቀበር ነው አይደል? አዎ። አይ ማብራሪያውን ወደ በኋላ እንመጣለን። አሁን ኦኬ። እምነት አልከኝ፣ አንድ ያስኩኝ፣ ጥምቀት አልከኝ፣ ሁለት ያስኩኝ። ሌላስ ምን ያስፈልጋል? ሌላው ያው ከሚስጥራቱ ጋር መካፈል ነው። እርሱ ደግሞ ያመነ ሰው ይጠመቃል። ሚስጥራቱ መያዝ ነው። ጥምቀትን መያዝን አንደኛ እምነት አልከኝ፣ ሁለተኛ ጥምቀት ነው። ሶስተኛ ያው እኔ የክርስቶስ ስጋና ደም አማናዊ ነው ብዬ አምናለሁ። ያው ቅዱስ ቁርባን በቅዱስ ቁርባን አማናዊ ነው ብዬ አምናለሁ። እሺ 3 ሌላስ? አራተኛ ምን አለ? ነገረ ድህነት ላይ አራተኛ እንግዲህ ሌሎቹ ምናልባት በቤተክርስቲያኗ ስርዓቶች እንደ ስርዓት ሆነው እንትን ይላሉ እንጂ ከነዚህ በላይ የመዳን ያው የመጀመሪያ እንዳልኩ እምነት ነው። ከዛ ጥምቀት ነው። ያመነ ሰው ያው እሱን መያዝ ነው እኮ እሱን ያዝ ነው የቆጠርን እኮ። እምነት አልከኝ፣ ጥምቀት አልከኝ፣ ቁርባን አልከኝ፣ 3 ያዝኩልህ። አራተኛ አለ ወይ? አይ ከዚህ በላይ ምን ሊኖር ይችላል? እንግዲህ ከዚህ በላይ ይሄ እኮ ነው ቅድም እንዳልኩ ሜሎስዬ፣ ሰው እንግዲህ የሁላችንም አንደርስታንድ የተለያየ ነው አይደል ሜሎስ? የሁላችንም አንደርስታንዲንግ እውነት ነው። ሁላችንም መረዳት ይለያያል። ግን መረዳት ይለያያል። የኦርቶዶክስ ቤተክርስቲያን የመዳን መንገዶች ብላ ያስቀመጠቻቸው ፖይንቶች አሉና እሱ እንድትነግረኝ የፈለኩት። ኦኬ ኦርቶዶክስ ተዋሕዶ የመዳን መንገዶች ብላ ያስቀመጠቻቸው እንግዲህ በብዙ ስንሰማ ብዙ የሚጋጩ ነገሮች አሉ። እንግዲህ የዚህ ሁሉ መፍቻ መጽሐፍ ቅዱስ ነው። እኔ አሁን ብዙ ነገሮችን ብትለይ ሜሎስ የማይዋጡልኝ አንደርስታንድ የማላረጋቸው ነገሮች አሉ። ምክንያቱም እኔ ክርስቶስን የሚሸፍን ነገር ሁሉ ለኔ ያ ነገር ጥሩ ነው ወይም ደግሞ ያ ነገር ለኔ እንትን ነው ብዬ አላስብም እንደ አንድ ኦርቶዶክስ ክርስቲያን አማኝ። እንግዲህ ስለዚህ ኦርቶዶክስ ቤተክርስቲያን ውስጥ ክርስቶስን የሚሸፍኑ ነገሮች አሉ እያልከኝ? እንደዛ እያልኩህ አይደለም። ምናልባትም በሰዎች አስተምህሮ ሰዎች የሚያስተምሩት ሁሉም በራሳቸው ያለውን ነገር በደረሱበት ልክ ነው ለሰዎች የሚገልጡት። ይሄ ደግሞ የሰዎች ሕሳቤ ነው። በኦርቶዶክስ ቤተክርስቲያን እኮ እንትና በደረሰበት ጥግና አይባልም አንደርስታንዲንግ የለም። ስለዚህ የምናወራው ስለ ኦርቶዶክስ ቤተክርስቲያን ትምህርት እስከሆነ ድረስ አንደኛ እምነት አለ፣ ሁለተኛ ጥምቀት አለ፣ ቅዱስ ቁርባን አለ ብለኸኛል አይደል? እውነት ነው። እሺ እምነት፣ ጥምቀት፣ ከጥምቀት ቀጥሎ ግን ከቁርባን በፊት ሜሮን ደግሞ አለ አይደል? 3 ሜሮን አለ። ከሜሮን በኋላ ነው ቁርባን ያለው። ኦኬ አሁን ሜሮን ስትል ሜሮን እንግዲህ ላይክ እንደ ቅባ ቅዱስ አይነት ነገር ነው አይደል? አይ ቅባ ቅዱስ አይ ነው እንደ ስለ ሜሮን ማለት ቅባአት ነው ወይም ደግሞ ከቤተ ክርስቲያኗ ውስጥ የሚዘጋጅ የሚደረግ ነገር ነው አይደል? ሚስጥራት
ሰው ከተጠመቀ በኋላ በሜሮን ቅባት ይጠመቃል፣ መንፈስ ቅዱስን ይቀበላል ተብሎ ይታመናል። ኦኬ እኔም ማምነው ደግሞ እንዴት መሰለ፣ ይሄ ምናልባት እንዳልኩ ነው። ሰው መንፈስ ቅዱስን የሚቀበለው እንግዲህ ክርስቶስ ሂዱና አሕዛብን ሁሉ በአብ ወልድ መንፈስ ቅዱስ እያጠመቃችሁ ደቀ መዝሙር ያደርጓቸው አለ አይደል? እነዚህን ሐዋርያትን ክርስቶስ ሲልካቸው ካላመኗችሁ ካልተቀበሏችሁ የእግራችሁን ትቢያ አራግፋችሁ ውጡ ሂዱ ነው አይደል የሚላቸው። ሰው እነሱ ክርስቶስን ሲሰብኩላቸው እንደ ማብራሪያ ሰው መንፈስ ቅዱስን መጀመሪያ ሰው መንፈስ ቅዱስ የሚቀበለው በሜሮን ነው አይደለም? ኦርቶዶክስ እኮ እንደዛ ነው የምትለው። ይሄ ከሆነ እንግዲህ ትልቅ ጥያቄ ሊኖርብኝ ይችላል ማለት ነው። እኔም ማምነው ይሄ አይደለም ሜሎሲ። ሰው መንፈስ ቅዱስን የሚቀበለው በልጁ ያመነ ሁሉ መንፈስ ቅዱስን ይቀበላል። እንግዲህ ያ የመጽሐፍ ቅዱስ የጳውሎስ መልእክት ላነሳልህ እችላለሁ በዚሁ አጋጣሚ። እንደዛማ አካል ከኛ ጋር ተስማማለህ ማለት ነው። ምንም እኮ ችግር የለውም። አንድ ሀሳብ ያለን ማለት ነው። አሁን ዋናው ፖይንት ሰው ሲያምን መንፈስ ቅዱስን ይቀበላል አልከኝ አይደል? እሺ ሰው ሲያምን መንፈስ ቅዱስን የሚቀበል ከሆነ ሰው ሲያምን ልጅነትን ያገኛል ማለት ነው። እንዴ በሚገባ እንግዲህ ባሮች ነበርና አባት ብለን ተራዘልኩ ልጅነት ስልጣን የምናገኘው በልጁ ስናምን ነው። ስለዚህ በጥምቀት ልጅነት አይገኝም። በጥምቀት ልጅነት እንግዲህ እምነት አለ፣ ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ትቀበራለህ። በሞቱ ሞቱን ከመሰል ዲሁ በትንሳኤውን መስለዋል ነው አይደል የሚለው ቃሉ። ስለ ልጅነት ነው የጠየኩህ። በሰው ሲያምን ልጅነትን ያገኛል ወይ? ሰው ሲያምን ልጅነትን ያገኛል ወይ? ኦፍ ኮርስ ስለተቀበሉት አይደል? በስሙም ለሚያምኑት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው። በዚህ ሐሳብ እኮ ከኛ ጋር አንድ ነህ። አንተ እኮ ኦርቶዶክስ ይልቅ ለኛ ነው ቅርብ። ኦኬ አሁን እንዴት መሰለህ ሜሎሲ፣ ኦኬ እኔ አሁን ምስጢራትን ስትነገረኝ እዚህ ጋር ቤተክርስቲያን ውስጥ ብዙ ምስጢራቶች አሉ እንዳልከው። አሁን እነዚህ አይነት ምስጢራቶችን ብዙ ጊዜ ሊያውቁ የሚችሉት ላይክ ዲያቆናት ልንላቸው ምስጢራትን የሚያውቁ እንደዚህ አይነት ቤተክርስቲያን ውስጥ እንትን ያላቸው ለነዚህ አይነት ነገር ቅርብ ናቸው ሜሎስ። እና ደግሞ ብዙ ጊዜ እንዳልኩ ነው መጀመሪያ ላይ ብዙ ጊዜ መጽሐፍ ቅዱስ ላይ ፎከስ አናደርግም። አሁን ይሄ ስልህ እኔ ኦርቶዶክስን መንቀፍ የሆነ እንደዛ አይነት መንገድ አይደለም። ብዙዎች ከተረዱኝ እዚህ ጋርም ኦርቶዶክስ አማኞች ካሉ የኔ አረዳድ ምንድን ነው የምንም አይነት መጀመሪያው የቤተ ክርስቲያን ራስ ክርስቶስ ነው እንደሚለው ሁሉ መጽሐፍ ቅዱስን ፕሪንሲፕል አድርገን እንሂድ። እንግዲህ ብዙ አባቶቻችን ነው ያለን እኮ ቤተ ክርስቲያን መጽሐፍ ቅዱስን ሰጠችን የሚል አስተምሮትም አለ። እሺ ግን ምን መሰለህ አሁን ዋናው ፖይንቱ ለሚሰማንም ሰዎች ግልጽ እንዲሆንላቸው ከአራት መቶ በላይ ሰው አለና አሁን አንተ ኦርቶዶክስ ነኝ ብለን የገባው ግን አሁን የምትነግረኝ ነገሮች ጥምቀት ላይና ሜሮን ላይ ያለ አንደርስታንዲንግ ግን የኦርቶዶክስ ቤተክርስቲያን አይደለም። ስለዚህ ኦርቶዶክስ አይደለም እየተባልክ ነው። እኔ በሚገባ ኦርቶዶክስ ተዋህዶ አማኝ ነኝ። እውነት በሚያውቀው ያው እግዚአብሔር ምስክሬ ነው። ማለት ይሄ ሜሎስ የሚያሳፍር ነገር አይደለም እኮ ሁላችንም አንተም እንደ አብነት ላንሳካል ታውቃለህ ስርዓቱን። ከኦርቶዶክስ ቤተክርስቲያን አስተምሮ ጋራ የሚስማማ ትምህርት የለም። እንደዛ ልትል የቻልክበት ምክንያት እስኪ አንድ ፖይንት ስጠኝ። ምናልባት በእምነት ነው ልጅነት የሚገኘው፣ በሜሮን መንፈስ ቅዱስን አልቀበልም አልከኝ እኮ። ኦኬ በእምነት ነው መንፈስ ቅዱስ የሚገኝ። እንዴ ቆይ ሜሎሲ ከመጽሐፍ ቅዱስ መውጣት እንችላለን? አይ ሐሳቡ እኮ ከኛ ጋር አንድ ነው፣ ይስማማል። ግን በኦርቶዶክስ ቤተክርስቲያን አስተምሮ መሰረት ሰው መንፈስ ቅዱስን የሚቀበለው በሜሮን ነው እንጂ በእምነት አይደለም። እንደዛ ካልንማ ሜሎሲ እኔ አሁን እናንተንም ኦርቶዶክስንም እዚህ ጋር እንደ ጥያቄም እንደ እውቀትም እንደ ድህነትም ምክንያቱም የግድ ማወቅ ስላለብን ነው። መጽሐፍ ቅዱስ ላይ የተነገረው እነዛ ሐዋርያቶች የተላኩት ሰዎች ላይ ራሳቸውን ጭነው ሲጸልዩ መንፈስ ቅዱስን ይቀበሉ ነበር አይደል? በክርስቶስ ኢየሱስ አምላክነት ወይም ደግሞ ከኛ ጋር ኮይስ ተስማማለህ? ከኛ ጋር ተስማማለህ? በቃ አንተ እዚሁ ነውና ኦርቶዶክሶችን ታወራቸው እኮ አሁን እኮ ሜሎሲ ይሄን ሐሳብ የሚቃረን ይሄን ሐሳብ እንትን የሚል ኦርቶዶክስ ካለ በዚሁ ስበህ እኔም ላወራው ማውራት አለ ማለት ያለውን ነገር እንትን ማለት እንችላለን። የዚህን የሚቃረን ኦርቶዶክስ ካለ ምናልባት ያለማወቅ ችግር ሊሆናል፣ መጽሐፍ ቅዱስን ያለማወቅ። እኔም በሜሮን ጉዳይ ጥልቅ እንትን ላይኖረኝ ይችላል። ያ ነው
ስለ መንፈስ ቅዱስ ጥልቅ ነገር የለውም። ምንም የሚሮን ጥልቅ ነገር የለውም። ምክንያቱም መንፈስ ቅዱስ እንዳልከው ነው። መንፈስ ቅዱስን ምንም ይሄ የምትሸፋፍነው ዳር ወስደህ እንዲምትለው ነገር አይደለም። መንፈስ ቅዱስ ከአብ ወጥቶ የመጣ ነው። እንግዲህ እኔ ሄዳለሁ አጽናኙን እልክላችኋለሁ ከየትም ወጥቶ አይደለም ከአብ ወጥቶ የሚመጣ መንፈስ ነው ይለዋል ክርስቶስ አይደል ሲናገር። አይ ሐሳብ ጥሩ ሐሳብ ነው። ምናልባት ዳኒ ምን ትላለህ? ሜላ ምንም እኔ አሁን የተወሰነ ግራ ገብቶታልና ትንሽ ብትረዳው አስባለሁ። የሆኑ ነገሮችን አጀስት ማድረግ ያለበት ይመስለኛል አንዳንድ ጉዳዮችንና ትንሽ ብትረዳው እኔ አሁን መመለስ ሳይሆን እንደው ፈቃደኛ ቢሆን አንዳንድ ጉዳዮችን ቢያስተካክል ነው የሚጠቅመው ብዬ ነው የማስበው። አይመስልም ሜላ? ቅዱስኛ አሁን ለኔ የሚታየኝ ላንተ ይሄ ነው። ምክንያቱም አሁን ትልቅ ነገርን ነው የምታየው። ለምሳሌ ልጅነት የሚገኘው በኦርቶዶክስ በጥምቀት ነው። አንተ ግን ሰው በእምነት ልጅነት ያገኛል ብለሃልና ለምንድን ነው ታዲያ የተጠመቀው? ለኔ ጥያቄ ነው። ኦኬ የተጠመቅኩትኝ መጽሐፍ እንደሚል ያመነ የተጠመቀም ነው የሚለው ቃሉ። እንግዲህ እዚህ ጋር መጀመሪያ ላይ የሚቀድመው ያመነ ነው። እንግዲህ ሰው ሳያምን አይጠመቅም። ሳያምን እንዴት ነው እንግዲህ አንተ እኮ አንድን ሰው እንዲያምን የምታደርገው ስለዛ ሰው የሆነ ነገር ትነግረዋለህ አይደል? ኦኬ ይህ ሰው ትክክል ነው የምትለው በመጀመሪያ እምነት ይቀድማል። ስታምን ደግሞ ትጠመቃለህ። ስትጠመቅ ደግሞ ከክርስቶስ ጋር ሞቱን ትመስላለህ አይደል? እንግዲህ ፊልጶስ ጃንደረባውን ሲያጠምቀው ምንድን ነው ያለው? ያንን ቃል ሲነግረው ታሪኩ ረጅም ነው። ማን ልጠመቅ ማን ይከለክለኛል ካመንክ ሲለው ወደ ባህር ሂዶ ነው የተጠመቀው አይደል? እንግዲህ ስላመነ ነው ያን ያደረገው። አብነት ነው ያነሳሁት፣ ምሳሌው ነው ባጭሩ ነውና ስላመነ ነው ሂዶ የተጠመቀ። እንግዲህ ሲጠመቅ ከክርስቶስ ጋር ከሞቱ ጋር ህብረትን አንድ ሆነ። እንግዲህ በሞቱ ከጥምቀቱ ጋር አንድ ሆነናል። ቅድም እንዳልኳችሁ ምሳሌ ነው። በሞቱ ሞቱን ከመሰለ በትንሣኤው እንዲሁ እንመስለዋለን። ከክርስቶስ ጋር አንድ በሞቱ ምን መስለው በጥምቀቱ ነው። እንግዲህ ስናምን ስለዚህ ምናልባት ቅዱስ ሲበዛ ሚስ እንዳላረገ ፖይንቱ ጥያቄ ላስታውስህና ለምንድን የተጠመቀው ነበር ያልኩህና ዳግም ለመወለድ አይደለም የተጠመቀው ማለት ነው። ኦኬ እንግዲህ ዳግም ለመወለድ እንዳልከው ነው። አሁን መጽሐፍ ቅዱስ የሚለው ያመነ የተጠመቀም ይድናል አይደል የሚለው። እንግዲህ መጽሐፍ ደግሞ ሌላ ላይ ስናየው ደግሞ ለተቀበሉት በስሙም ለሚያምኑት ነው። አየህ በስሙ ማመን ነው። አየህ እዚህ ጋር እምነት አለ ማለት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ በስሙ ማመን ልጅነትን ያስገኛል ማለት ነው እዚህ ጋር። አዎ እኮ ይሄ ጥያቄ ስለዚህ ልጅነት ያገኘው ስታምን ነው ማለት ከጥምቀት እና ከእምነት ቀዳሚው አንተ የትኛው ነው እንዴ የሚለውን መጽሐፉም እኮ እምነት ይላል እኮ አይደል? ግን ደግሞ መለያየት እንችላለን እዚህ ጋር በአንተ እይታ ጥምቀትም አለ አይደል? እምነት ምንም እንኳን ቢቀድምም ያመነ የተጠመቀም ይድናል አይደል? ስለዚህ ጥምቀት የራሱ የሆነ ፐርፐዝ አለው ማለት ነው። መጽሐፍ ቅዱስ ላይ እንትን ባይኖረው አይጠቀስም አይደል? ልክ ነው። አይ ፐርፐዝ የለውም እንኳን አለም አርጊውመንቱ ግን ስለ ልጅነት ነው የጠየቁ ቅዱሴ። ልጅነት ያገኘው አስቀድመ ከጥምቀት በፊት በነበረ እምነት ነው ማለት ነው አይደል? እንግዲህ መጽሐፍ እንደሚለው እንግዲህ በክርስቶስ ኢየሱስ ስናምን የእግዚአብሔር ልጆች እንባላለን። እንግዲህ ባሮች ነበርን፣ አባት ብለን ጠራው ዘንድ የልጅነት ስልጣን ሰጡናል። አሁን ደግሞ ባርነት የለም ልጅነት ነው አይደል? የጨለማው ጊዜ አልፏል። ልጆች ነን፣ ወራሾች ነን። ልጅ ከተባልን ደግሞ ወራሽ ነን። ልጅ ይወርሳል እንጂ አይደል? ይሄን ኦርቶዶክስ ተዋህዶ እኔ አሁን ከዚህ ምንም ልዩነት የለኝም። ጥሩ ነው። እንደው ቅዱስ ዛሬ ቢሞት የት ነው የሚገባው? ገነት ወይስ? በነገራችን ላይ ይሄን ጥያቄ እንኳን ጠየቀኝ። በጣም ይሄ ሲሪየስ ኢሹ ነው ይሄ አሁን የጠየቀኝ። አሁን ቅዱስ አዲስ ታይም ቢሞት የት ነው የሚገባው? ምንም ጥያቄ የለውም። መንግስተ ሰማያት ማለት ምንም ይሄ የማያሻማ ቃል ነው። ምክንያቱም እኔ ፐርሰናሊ በልጁ በኢየሱስ ክርስቶስ ማለት ያመንኩ ነፃ የወጣው ገብቷል አይደለ? ኢየሱስ ክርስቶስ በመስቀል ላይ ባደረገው ስራ በመስቀል ላይ ስራ የተቤዠኝ ከኃጢአት ቀንበር ነፃ ያወጣኝ በእርሱ ደም የተዋዠው ዕለት በኃጢአት እንኳን በወድቅ
የኢየሱስ ክርስቶስ ደም ትኩስ ስለሆነ ዕለት ዕለት በኃጢአት እነጻለሁ። አንዴ ነው ድህነት፣ ድህነታችን ተፈጽሟል። ኦልሬዲ ድነናል። ግን አሁን አሚን ነው ያልከውን ንግግር አሚን ነው የምቀበለው። ግን እንደው እንድንረዳ እና ለሰሚ ሰው ክሊር እንድናደርግ ቤተክርስቲያን እንዲህ ያለችበትን እስቲ አንድ መጽሐፍ ንገረን። ካልሆነ ከጴንጤ ወይ ደግሞ የሰማኸው ከተሐድሶ አገልግሎት ነው ማለት ነው። ይሄንን ቤተክርስቲያን እንዲህ ያለችበትን አንድ ማስረጃ ካለ እንዴ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ናች እንዴ? የራሷ የሆነ እንትን አላት እንዴ? ማለት እኔ የማውቀው ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ መርህ መሰረት ነው የምትሄደው አይደል? እስከማውቀው ነው ያልኩ። ቅዱስ እንደው ይሄንን ያነበብክበት አንድ ቦታ ካለ ማለት የኔ እኮ ማስረጃ መጽሐፍ ቅዱስ እኮ ነው። ልክ ይሄንን አሁን መጽሐፍ ቅዱስን ጠቅሳ ቤተክርስቲያን እንዲህ ያስተማረችበት አንድ የቤተክርስቲያን ኦፊሻል መጽሐፍ ካለ ነው ያልኩ። ኦኬ እዚህ ጋር ቅር እንዳትሰኙብኝ፣ እኔ በመጽሐፍ ቅዱስ ካነበብኩት ዕውቀት ብዙ ጊዜ ቤተክርስቲያን ላይ ይህ ቃል ሊነገር ይችላል። ብዙ ጊዜ አሁን ያለውበት ስራም ወደዛ እንትን ላይ ይችላል። ብዙ ጊዜ ቤተክርስቲያን ላይ ከ4-5 ዓመታት በፊት ነበር ቤተክርስቲያን። አሁን ብዙ ጊዜ ደርሶ መልስ ካልሆነ ውጪ ጉባኤ ብዙ ተከታታይ አላውቅም። አሁን ላይ ከመጽሐፍ ቅዱስ ላይ ነው ሁሌም እኔ አዋልደ መጽሐፍት ሌላ ነገሮችን አንብቤ ልምድም የለኝም። እኔ ስለ መጽሐፍ ቅዱስ የለህም ነው ባጭሩ፣ የለህም ማለት ነው ባጭሩ። እንዴት ህብረት ላይ እንደሌለ ማለት ከሌለ የለም። ግን ላሰማ ሜሎስን ባለበት ያምረኝና ሁላችሁም ባላችሁበት እኔ ጋር ያለው ውሰደኝ ልለው ፈልግና ደግሞ መግቢያን ሳላውቅ ቀራርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? ይህ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገርን እና በጣም ብቻ እግዚአብሔር ይማረን። እስቲ እግዚአብሔር ይማረን፣ እግዚአብሔር ይማረን። ግን እኚህን አባት ታውቃቸዋለህ? በሚገባ አሁን ያሉትን ሰምታቸዋል? በሚገባ ሰምቼዋለሁ። እንደ አንድ ኦርቶዶክስ አማኝ የምርም እውነት ለመናገር ትንሽ ደብሮኛል። ማለት እንግዲህ የበጎች እረኛ የክርስቶስን አብነት ሆነው እንግዲህ ጴጥሮስን እንዳለው ትወደኛለህ ሲል እንግዲህ በጎቼን ጠብቅ ነው። በጎች እንዳይሰነካከሉ ከመንገድ ሲወጡ እንዲመልስ ነው ለጴጥሮስ ክህነትንም ወይም ደግሞ አገልግሎቱን ክርስቶስን የመውደድ ምልክቱ ይሄ ነው። ትልቁ እሳቸው አባት ትልቅ አባት ናቸው። ትልቅ በአማኙም በማያምነውም ሁሉ ትልቅ ቦታ የሚሰጣቸው አባት ናቸው። ግን ይህንን በመናገራቸው ትንሽ ጎርብጦኛል። እኔ እንደ አንድ ከሳቸው ማንስ ጭንጋፍ ነኝ እኔ ማለት የእሳቸውን ያህል እንትን ላይኖረኝ ይችላል። ግን ትንሽ ይህን በማለታቸው ከአንድ ክርስቶስን አውቃለሁ ከሚል በክርስቶስ ደም ከተሸፈነ ልጅ ነኝ ዳግም ተወልጃለሁ ከሚል አባት ይሄ ባይሆን መልካም ነበር ብዬ አምናለሁ። ምክንያቱም እኔ በዚህ ሰዓት እንደዚህ ብሆን በማላውቀው ሀገር ሂጄ ይሄ አይባልም። ምክንያቱም አገራችን በሰማይ ነው እንዳለው ጳውሎስ። እንግዲህ እኛ በክርስቶስ ያመንን ቅዱስ አሁን እኮ ማለት እኔ አሁን ማለት እሳቸው አራት አይና ናቸው ማለት አንድ እኔ አሁን ኦርቶዶክሳዊ ነኝ ካልከኝ እስቲ መረዳትን ወድጄዋለሁ። ትክክል ነው፣ መረዳት ትክክል ነው። ግን ልስማማ የማልችለው ኦርቶዶክሳዊ ነኝ ማለት ነው። ልስማማ የማልችለው ምክንያቱም እኚህ የቤተ ክርስቲያን አራት አይና ናቸው ማለት ምን ማለት ነው? በጣም የተማሩና ቤተ ክርስቲያኒቷን ካንተ በላይ ጠንቅቀው የሚያውቁ ናቸው። ተገኘኝ ቤተ ክርስቲያኒቷን ጠንቅቀው የሚያውቁ አባት ከሆኑ እኛ አባት እንኳን እኔ ቅድም የጠየቅኩን ጥያቄ ራሳቸው ሲመልሱ የት እንደምገባ አላቅም ነው ያሉት። እኔ የኔ አሁን ኮንሰርን ምንድነው እሱ ይሄንን ትምህርት አንተ ከየት ነው ያገኘኸው? አራት አይና የተባሉ አባቶች ቢናገሩ መጨረሻቸው እንዲህ ነው። ከፈለክ ሌላም መምህር አሁን የምታውቀው ዲያቆን ሄኖክ የሚባል ተመሳሳይ ትምህርት ነው ይህንን ሲያወራ የነበረው። ምንም ልዩነት የለውም። የእሳቸው እንደ አባት ሲያወሩ ያሳዝናሉ፣ አገላለጣቸው ልብ ይነካል እንጂ ትምህርታቸው ግን ተመሳሳይ ነው። እኔ የኔ ጥያቄ ምንድነው እሱ ይሄንን ትምህርት ከየት ነው ያገኘኸው? that's my question። ቀላል መልስ ልስጥ ደግሞ ዳኒ፣ ቀላል መልስ
እኔ እሳቸው እንዲናቸው አልልም። ምክንያቱም ክርስቶስ ግልጽ የሆነ ነገር ተናግሯል ለጻፍትና ፈሪሳውያን። ማለት በዚህ ዘመን ጻፍትና ፈሪሳውያን የሉም ማለት አንችልም እኮ አሉ። ማለት በፕሮቴስታንቱም በኦርቶዶክሱ ጥያቄ ከየት ነው ያገኘው? ይሄን ትምህርት ከየት ነው ያገኘው ነው ጥያቄ። በጣም እኔ ከመጽሐፍ ቅዱስ እኮ አየህ፣ እሱ ነው ጥያቄ። ስለዚህ አሁን ቤተክርስቲያንን እኔ ጠየቁ፣ ቤተክርስቲያንን ሳታስተምር ከመጽሐፍ ቅዱስ ካገኘ ይሄ ትምህርት የኦርቶዶክስ ትምህርት አይደለም እያልከኝ ነው ያለው አንተ ጋር ዳንኤ። እኔ ይሄ አስተምህሮት እኔ አሁን ያለኝ መረዳት ባለኝ ልክ ማለት በብዙ እንትን ብያለሁ ሳይሆን ባለኝ ልክ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄን ትምህርት ታስተምራለች ትሄድበታለች ብዬ ነው የምቀበለው። ምን አለ መሰለህ አንዳንዴ ዛት ዩር ቢሊቭ ነው ዛት አሁን ማስረጃ አስጠኝ እንደሱ እንዳምን። ምክንያቱም መቼስ አንተ ከአራት አይናው በላይ ስለ ቤተክርስቲያኒቷ ታውቃለህ ማለት እኛ ጳጳስ ለመሆን የሚሾሙ ማለት የሚጠበቁ አባት ናቸው። ጳጳስ ለሆነው ሊሾሙ የሚጠበቁ አባት ናቸው። ቤተክርስቲያኒቷ ውስጥ ያደጉ ከስር ጀምሮ አሁን ለደረሱበት ደረጃ ላይ በጣም እንትን ናቸውና እንዲህ እሳቸው እንኳን እርግጠኛ ባልሆኑበት የህይወት ምዕራፍ ላይ አንተ እርግጠኛ እንድትሆኑ ያደረገ ያንተ የትምህርት ምንጭ ከየት ነው ይሄ ጥያቄ። ምክንያቱም ኦርቶዶክስ እንደዚህ እንደማታስተምር ይሄው አባቶች እያየን ያለ ነው በህይወታቸው ማለት ነውና አንተ ከየት ነው ያገኘው ነው ጥያቄ። ዳንዬ እንዳልኩ ነው መጀመሪያ ላይ ቅድም ላይ መጀመሪያ ሲጀምር እኛ ቤተክርስቲያን ላይ እውነትም የእረኞች ብዙ አለመስራታቸው ብዙ ነገር ችግር አለ። እኔ የማልቀበለው ነገር ብዙ ጊዜ መጽሐፍ ቅዱስ የማንበብ ልምድ የለንም። እውነት ለመናገር እኛ አባት መጽሐፍ ቅዱስ አላነበቡም እያልከኝ ያለው እንደዛ እያልኩ አይደለም። እውነቱን ያውቁታል እኮ ወንድሜ፣ እውነቱን ሳያውቁት ሳይረዱት ቀርተው አይደለም። ግን ይሄንን እውነት ደግሞ ለህዝቡ አለመንገራቸው ይሄንን ማለታቸው በጣም በህዝቡ ዘንድ መንጋውን ይዘህ ወደ ገደል መግባቱ ጥሩ አይደለም። እኔ አሁን በዚህ ሰዓት ላይ እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን በወጣ ወይም ፕሮቴስታንቱ ጋር ብሄ እዚችው ቤተክርስቲያን ውስጥ ሁኜ አልድንም ወይ መዳን አይቻልም ወይ? እኔ እዚች ቤተክርስቲያን ውስጥ ሁኜ የዳንኩ ሰው ነኝ። በክርስቶስ ኢየሱስ በደሙ የተሸፈንኩ መምጣቱን የምጠባበቅ ማራናታ የምል አግኝተኛል አይደለ? የዳንኩ የምሬ ነው የምነግርህ። በዚች ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሁኜ ጥያቄዎች እንዳሉ ሆነው ብዙ ችግሮች እንዳሉ ሆነው ማዕበሉ እንዳለ ሆኖ ግን መጽናት ይቻላል። እንዴት? ወደ መጽሐፍ ቅዱስ ወደዚህ መመሪያ ፕሪንሲፕል ወይ የሚሉት በኦርቶዶክስ ውስጥ ያለ የኛ ሰው ነው በለው በቃ አሪፍ ነው። ይህን እውነት መስክርና እዛው ቆይ፣ እነሱ እስከሚያስወጡ ድረስ እዛው ነው። እኔ አንድ እውነት ልንገራችሁ። እዚህ ጋር 449 ሰው አለ። አንድ ማልክደውና ሀቅ ልንገራችሁ። እሺ እኔ አርባ ምንጭ ዩኒቨርሲቲ ነው ግራጁዌት ያደረኩትኝና አንድ የጎንደር ልጅ ጓደኛ አለኝ እና ብዙ ጊዜ ባይብል ነው የምናወራው ምናምንና አንዴ ቆይ ድምጽ ላሰማላችሁ። ከተወሰነ ጊዜ በኋላ ጀማችን ጓደኞቻችን ከዱን። ወንድምነት ይሰማል? አሁን ትሰማለህ? ወንድምነት ሰላም ልበላችሁ፣ ድምጽም ላሰማ እንዳይዘጋባችሁ። እሺ ሰላም ብያለሁ ወገኖች ሁላችሁንም። ሜላ ወንድምነት ስላየው በጣም ደስ ብሎኛል። ሁላችሁ ተባረኩ። ሼሩ ምን ያህል ቁጥር እንደሆነ አይታየኝም ለኔ፣ ለታች ብጽፉልኝ ደስ ይለኛል። እዚህ ያላችሁ ወገኖች ግን ተባበሩን። ታቡ ወደ ግማሽ ሚሊዮን ወደ 1 ሚሊዮን ቢገባ ታብታብ ለማድረግ ብታረጉሽ 21000 ደርሷል ሼሩ። ዋው ናይስ ነው ማለት ነው። ኦኬ ታብ ብቻ አድርጉት አሁን ወገኖች፣ በቃ ጸጋ ይብዛላችሁ። እነሱ እያወሩ ቴንክ ዩ ወትየው ጸጋ። እሺ 21000 ከደረሰ በቂ ነው። ሼሩ በቂ ነው። ኮፒ ሊንኩ በቂ ነው። ታብ ብቻ አድርጉ። እነሱ ይቀጥሉ። ጸጋ ይብዛላችሁ። ቀጥሉ። ቴንክ ዩ። እሺ ወንድምነት ኦኬ ልቀጥል። እሺ ቀጥል። እና ሁለት ጓደኛዬ ነበርና ሁሌም ባይብል ነው የምናወራው። እሱም ኦርቶዶክስ ነበር፣ እኔም ኦርቶዶክስ ነበርና ከተወሰነ ጊዜ በኋላ ኦልሬዲ ግራጁዌት ልናደርግ መጨረሻ አካባቢ እሱ ወደ ፕሮቴስታንት እምነት ሄደ እና አሁን እንኳን እዚሁ አዲስ አበባ ነው ያለሁትና ብዛት ጓደኞቼ ፕሮቴስታንት ናቸው የኔ ጓደኞች። ምክንያቱም እንዳልኩ ነው ኦርቶዶክስ ላይ ብዙ የመጽሐፍ ቅዱስ ያለ ማንበብ
ብዙ እንዴት ነው የሆነ ሙግቶች አሉ ክርስቶስ ላይ ትንሽ እንትን የማለት የመደንገጥ ባህሪዎች አሉብን። ይሄ ደግሞ እኔ ሁልጊዜ እዚህ ሁኜ አሁን ፐርሰናሊ ጓደኛ እንኳን የለኝም በዚህ ነገር አታክ እየተደረግኩኝ። ይሄ ማለት እኔ እናንተ ጠበቃ እንድትቆሙልኝ አይደለም፣ ግን እኔ እዚህው ቤተክርስቲያን ውስጥ ሆኜ ይህንን ፍጹም ሰው ፍጹም አምላክ ሆኖ በአጭር ቁመት በጠባብ ደረት የተወሰነውን ይህ ስግው ቃል ኢየሱስ ክርስቶስን ማምለክ ይህን ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያን በመጀመሪያ የነበረውን አምላክ በስጋ የተገለጠውን ኢየሱስ ክርስቶስን በኦርቶዶክስ ቤተክርስቲያን ውስጥ ሆኖ ማወቅ፣ በይበልጥ ደግሞ ማወቅ፣ በቅድስና መመላለስ እንዳለው መጽሐፍ ፍሬ ማፍራት ነው የመንፈስ ፍሬ። በዚህ በኦርቶዶክስ ቤተክርስቲያን ውስጥ ብዙ ጥያቄዎች አሉ እንዳልከው እንግዲህ ውስጡን ለቄስ እንዳሉ አባቶቻችን ራሳችንን በብዙ እንትን ማለት ይቻላል እና ጥሩ ነው። በቃ ጥሩ ነው። ዋናው መቀጠል ነው። በርታ። የገባህ ነገር አለ፣ ለገባህ እውነት ህይወትህን ስጠው። በርታ። ሰዎችን ተናጠቅ። እግዚአብሔር በረዳ ባገዛ አቅም በቃ ይሄው ነው ዋናው። ሰው እንዲድን ነው የምንፈልገው።